ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የድምጻዊ ቴዎድሮስ ካሳሁንን አዲሱን አልበም አዳምጣችኋል የተባሉ የአዲስ አበባ ከተማ ነዋሪዎች በሽብር ወንጀል ሊከሰሱ እንደሆነ ተገለጸ። የአብይ አህመድ አገዛዝ ዘፈኑን አዳምጣችኋል ብሎ በተለያዩ አካባቢዎች የያዟቸውን በሽብር ወንጀል ሊከሳቸው የሚችልበትን ቅድመ ዝግጅት እያደረገ እንዳለ ነው በአገዛዙ ሚዲያዎች የተላለፈው መረጃ የሚያመለክተው። ወላጆች ተጨንቋል። ዘፈን ሲያዳምጡ የተያዙት እነዚህ ወጣቶች በተለይም በትጥቅ ትግል እየተንቀሳቀሱ ካሉ የተለያዩ ኃይሎች ጋር ግንኙነት አላቸው ተብለው መታሰራቸውና ይህንንም የሚያመለክት ክስ እየተዘጋጀ እንዳለ ነው የደረሰን መረጃ የሚያመለክተው። በተለያዩ መረጃዎች ላይ በማተኮር የአንከር መረጃ ክፍለ ጊዜ እንዲዘን ቀርበናል። አብራችሁን እንድትቆዩ እንጋብዛለን። ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆን ነው የዛሬውን የአንከር መረጃ ክፍለ ጊዜ ወደ እናንተ የምናደርሰው። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለህ? እንደምን አለ? ደህና ነው ወይ? እንኳን ለዳግመ ትንሣኤ ያደረሰህ ላለው ቅዳሜ ላይ ተገናኝተናል። ብዙ ጉዳዮች አሉ። ምናልባት እንደው በአጭሩ ማንሳት ከተቻለን አገዛዙ ከሚገባው በላይ ተረብሿል ያሬድ። አሁን ያለንበት ሁኔታ እጅግ ከባድ ነው። አብይ አህመድ ያልጠበቀው የህዝብ ስሜት ነው እየተንጸባረቀ ያለው። በተለይ ከድምጻዊ ቴዎድሮስ ካሳሁን አልበም መውጣት ጋር ተያይዞ የሚይዙ የሚጨብጡትን እንዳጡ ነው የምንሰማው። ቀደም ሲል በመግቢያችን ላይ እንደገለጽ ነው ከ130 በላይ የአዲስ አበባ ከተማ ነዋሪዎችን አፍሰው ወደ ተለያዩ እስር ቤቶች አስገብተዋል። ከሽብር ጋር በተያያዘ ከተለያዩ ታጣቂ ኃይሎች ጋር ግንኙነት አላቸው በሚል ክስ ሊመሰርቱባቸው እንደተዘጋጁ ነው። የተለያዩ የጦር መሳሪያዎች እውነት ለመናገር አማተር በሆነ መልኩ የተዘጋጀ የቪዲዮ ቅንብርንም እንደዚሁ ተመልክተናል። ያሳዝናል። ቤተሰቦች ተጨንቀዋል። ልጆቻችን ሙዚቃ እያዳመጡ እያለ ነው የተያዙት፣ ከዛ ያለፈ ምንም ነገር ውስጥ የለም የሚሉ የወላጆችን ድምጽ እየሰማን ነው። ለማንኛውም እንደው ባጭሩ ያሬድ፣ የአብይ አህመድ አገዛዝ መረጋጋት አልቻለም። ምርጫ ደርሷል። ምርጫውን መቆጣጠር ያልቻለበት የተለያዩ ነገሮች እየተፈጠሩበት ነው ያለው። ከዛ ባሻገር ግን በቴዲ አፍሮ አልበም የተነሳ የመጣውን የህዝብ ስሜት የጋመ የህዝብ ትኩሳት አለ። እሱን መቆጣጠርና ማስታገስ እችላለሁ ብሎ እየወሰደ ያለው እርምጃ ግን የበለጠ ሀገሪቱን ወደ ከፋ ቀውስ ውስጥ ሊከታት ይችላል እየተባለ ነው። እንደው ከዚህ እንጀምር። እንዴት አየው? አገዛዙ አልተረጋጋም። በጣም ከፍተኛ መሸበር ውስጥ ነው ያለው። አዎ መሳይ፣ ምን አግኝተው ይረጋጋሉ ብለህ ነው? በመጀመሪያ ጥሩ የሰራ መንግስት፣ ለህዝብ መልካም ነገር ያደረገ፣ ደም እንዳይፈስ፣ ህግ እንዳይፋለስ፣ ስርዓት አልበኝነት እንዳይነግስ፣ ዜጎች በሰላም ወጥተው እንዲገቡ ማድረግ የቻለ የዜጎችን ሰብአዊ መብት የሚያከብር መንግስት ይረጋጋል። ምክንያቱም የሰራው ወንጀል ጥፋት የለም። በጥፋት ውስጥ ገብቶ ሚዋኝ ጥልቅ የጥፋት ባህር ውስጥ ገብቶ እየተወራጨ ብዙ ጥፋቶችን የፈጸመ ስርዓት ግን ሁልጊዜም ስልጣኑ የዛፍ ላይ እንቅልፍ ነው። እንዲሁ ሲባትት ሲቃዥ ነው የሚያድረውም የሚውለውም መሳይና ያገዛዝ ስርዓቱ አሁን ከቴዲ ዘፈን አባባሰበት እንጂ ከዛ በፊት ነው መሸበር የጀመረው። በየታጣቂ ኃይሎች እየተጠናከሩ መምጣት አሸብሮታል። በአገሪቷ ውስጥ ያለውን የኢኮኖሚ ሁኔታ ተቆጣጥሮ ኑሮውን ማረጋጋት አለመቻሉና ብዙ ህዝብ እየተገፋ የበይት የጥቂት በላተኞች ተመልካች ትንሽ ሰርቶ በሰላም ገብቶ ቤተሰቡን ማስተዳደር የሚችለው ሰው ሁሉ ረሃብተኛ የሚሆንበትን ሁኔታ ያያል አገዛዙ ያውቃል። እና በማናቸውም ሰዓት ኢትዮጵያ ውስጥ አመጽ ሊነሳ ይችላል የሚል ፍርሃት አላቸው። እና ከዛ ጋርም ተያይዞ እንደምታስታውሰው የጋራ የሰላማዊ ህዝባዊ ቢተኝነት ጥሪ ደጋግመን
ስናደርግ ያ ሁሉ አሸብሯቸዋል እና የሴኩሪቲው ሁኔታ ጠብቋል ምን ብሏል። በዛ ሁኔታ ውስጥ ነው የቴዲ ዘፈን የመጣውና የመሸበራቸው ምልክት ገና አስቀድመው ከዘፈን ውስጥ እነዚህ ዘፈኖች ካልወጡ እንዳይታተሙ ብለው ካሳታቢዎቹ ላይ የፈጸሙት ጫና፣ ከዛ በኋላ አርቲስት ቲቪ ጋዜጣዊ መግለጫውን እንዳያስተናግድ ሚዲያውን ጭምር ጠርተው የወሰዱት እርምጃ፣ የቴዲን ጋዜጣዊ መግለጫ ማስተጓጎላቸው፣ በጣም መሸበራቸውን የሚያሳየው ደግሞ ቴዲ ዘፈኑን በለቀቀለት ጠቅላይ ሚኒስትሩ እንደተለመደው የሆነ ቦታ ችግር ሲገጥመው ቶሎ ብሎ የሚመረቅ ነገር ፈልጉልኝ ብሎ አንድ ጥግ ላይ ይሄድና ሰዎች ሰብስቦ ከሚመረቀው ጉዳይ ጋር የማይያያዝ ሌላ ቦታ ላይ መናገር ቢፈልገውን ሀገራዊ ጉዳይ ይናገራል እና እዚህ መድረክ ላይ አብይ ማንም አይነቀንቀንም እንደዚህ ጩኸቶች አይረብሹንም ብሎ ግን መረበሹን ነው ይናገር የነበረውና ብዙ ጊዜ አምባገነን ስርዓቶች ሁሌ ጥረታቸው ህዝብን አስፈራርቶ መኖር ነው፣ ህዝብን አስፈራርቶ ስልጣናቸው ማራዘም ነው። ግን ስራዬ ብለህ ስትከታተል እኔ አሁን አንድ የራሴ ቀጣዩን ሁለተኛውን መጽሐፌንም እያዘጋጀ ያለውበት ነገር ያገዛዝ ስርዓቶች ፍርሃት ፈሪ ህዝብ ይፈጥራሉ፣ የሚፈራቸው ህዝብ ይፈጥራሉ፣ ግን ሁሌ በፍርሃት ውስጥ ነው የሚኖሩት እና ያገዛዝ ስርዓቱ ከህዝብ በላይ ራሱ ይፈራል፣ ህዝብን ይፈራል፣ ህዝቡ አገዛዝ ስርዓቱን ይፈራል። ያገዛዝ ስርዓቱ ደግሞ በማናቸውም ሰዓት ይሄ ህዝብ ሆ ብሎ ወጥቶ አጥለቅልቆ ይውጠኛል፣ እንደነ ጋዳፊ ሜዳ ላይ ልጎተት ይችላል፣ እንደ ሌሎቹ ተዋርደው ተዋክበው ግፍ በፈጸሙት ግፍ ልክ የተጠየቁ በታሪክ የነበሩ አምባገነኖች የገጠማቸውን ዕጣ ፈንታ ይገጥመኛል ብሎ ይፈራል። ግን ትልቁ ችግር ሁሉም አምባገነኖች ቢፈሩም ለመታረም ጥሩ ነገር ለመስራት አይደለም የሚዘጋጁት። የበለጠ ጨካኝ በሆን ህዝቡን ጸጣስ ብለዋለሁ ብለው ስለሚያስቡ ፍርሃታቸውን ለመሸፈን ሲሉ ይሄ የፈሪዱላ እንደሚባለው ጭካኔያቸው ነው እየጨመረ የሚመጣውና አሁን በቴዲ ይሄንን ትንግርት የሆነ በስነ ጥበባዊ መንገድ የኢትዮጵያን ህዝብ የተከማቸ ብሶት፣ የተከማቸ ሐዘን፣ የተከማቸ ክፌት፣ የመብት ረገጣ፣ ሀገሩን የማጣት የሀገር ባለቤትነት ስሜቱን የማጣት ማልቀሻ ሀገር የለኝም እስከ ማለት ዛሬ እንደውም መልእክተ ቀዳሜ እሱ ላይ ነው የጻፍኩት። ምናልባት ያሬድ ወደሱም ልመጣ ነው። እንደው ጠቅለል አድርገህ ያለበት አገዛዙ እየተሸበረ ያለበት የሚያደርገውን እንደው በአገዛዙ መንደር በተለያዩ የማህበራዊ ሚዲያ ወታደሮቹ በሶሻል ሚዲያ ሰራዊቱ አማካይነት የሚተላለፉትን መልእክቶች እያየን ነው። አንድ አቋም ላይ አይደለም ያሉት፣ የተለያየ እንደውም እርስ በርስ እየተጋጩ ነው ያሉት። አንዱ የሚለውን እየተቃወመ አንዱን እየሰደበ እየዘነጠለ ያለበት ሁኔታ አገዛዙ ወጥ የሆነ አቋም እንኳን መያዝ ያቃተው እንደሰማነው ከሆነ ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው። የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለእያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው አንድ ሙዚቃ እንዲያወጡ አድርጓቸዋል። በ24 ሰዓት ውስጥ ነው ዘፈኑን የሰሩት። የቴዲ አፍሮ ዘመን አመታትን የቆየ በጣም ታሽቶ ብዙ ነገር ሲሰረዝ ሲደለዝ ብዙ ሐሳቦች ሲወጡ ሲገቡ በመጨረሻም የተጣራውና ለህዝብ ይቀርባል ለህዝብ ጆሮ ይሆናል የተባለው ዘፈን ነው የቀረበው። እነሱ ልክ እንደ ምንድነው እንደ ቶሎ እንደሚደርስ ጥብስ ምግብ ቤት ውስጥ እንደ ቶሎ እንደሚዘጋጅ ምግብ በ24 ሰዓት ውስጥ ዘፈን አዘጋጅተው መቼም ዘፈን ነው ለማለትም ይከብዳል። ጩኸት ነው፣ ቀረርቶ ብቻ ነው፣ የቴዲ ቅኔ ነው፣ በጣም ድብቅ ነው። እስካሁንም አልገባቸውም። እነሱ ግን ባልገባቸው ዘፈን ላይ አቋም ይዘው ቀረርቶ ያሰሙበትን አንድ ነጠላ ዜማ አውጥተዋል። 20 ሚሊዮን ብር ተከፍሏቸዋል። ብልጽግና በዚህ ደረጃ ነው እየተፍረከረከና እየተደናበረ ያለው። ወደ እሱ እንመጣለን። እንደ ወደ ዕለተ ቅዳሜ ያንተ መልእክት ዘውትር ቅዳሜ ላይ የምታስተላልፋቸው በማህበራዊ ሚዲያ ገጾች ላይ የምታካፍለን መልእክቶች አሉ። ለዛሬ የትኛውን መልእክት የትኛውን አጀንዳ እንደመረጥክ ያው ቀድሜ ስላወቅኩት እንደው ለተመልካች እንድታካፍል ነው። በቴዲ አፍሮ አልበም ላይ ያተኮረ ነውና እስቲ ባጭሩ መልእክተ ቅዳሜ ምንድን ነው?
ዛሬ ቴዲ ዳስ ጣል በሚለው ዘፈን ውስጥ አንድ በጣም ቁልፍ የሆነ ትልቅ የፖለቲካዊ ትርጉሙም በጣም ሰፊ የሆነ አንድ ነገር ይናገራል። አገር የሞተ እንደው የት ሄዶ ይለቀሳል የሚለው አገላለጽ የኢትዮጵያ ሕዝብ አገሩን አጥቷል፣ የሀገር ባለቤትነት ስሜቱን አጥቷል፣ ተገፍቷል። አገሪቷን በጥቂት ሰዎች እጅ ውስጥ ነው ያለችው እና ማልቀሻ እንኳን ቦታ የለውም ነው። ተበድሏል፣ አገሩ እየሞተችበት ነው፣ ታማበታለች፣ አገር አጥቷል። ማልቀስ ቢፈልግ ግን ማልቀሻም ቦታ የለውም። ስለዚህ በልብህ ውስጥ ዳስጣሉ የሚለው ለማልቀሻ እንኳን የሚሆን አገር ማጣት፣ ሰው ደስታውህም ሐዘንህም በሀገር ነው። አገር ሲሞት ግን የት ሄደህ ነው የምታለቅሰው? እና ወዲያው ጭንቅላቴ ውስጥ የመጣው when nations die የሚል አንድ ጽሁፍ ቆይቻለሁ ካነበብኩት እና ወደ ኋላ ያን ጽሁፍ ነው። አገር ሞተ የሚባለው ምን ሲኮን ነው? አንድ ህዝብ እየኖረበት መሬቱ እያለ አንድ ሀገር ሞተ የሚባለው አገላለጽ ዝም ብሎ ተረት አይደለም። ያ ማህበረሰብ የቆዩ እሴቶቹ ማህበራዊ እሴቶቹ ዲኬይ ሲያደርጉ ሲሞቱ የሶሻል ዲኬይ ሲገጥመው ተከባብረው እንዲኖር የሚያደርጉት በጎ ባህሎቹ ዲኬድ ሲያደርጉ ባህሎቶቹ ሲሞቱበት የመከባበር፣ የመደማመጥ፣ የመተሳሰብ፣ የመተዛዘን እና እነዚህ የሞራል ዲኬድ ይለዋል። ሌላው የሞራሉ የዛ ሀገር ነውር የሚባሉ ነገሮች ከዚህ በፊት ማህበረሰቡ እንደ ነውር የሚቆጥራቸው የሚጠየፋቸው መጥፎ የሚባሉ ነገሮች እንደ ብልጠት፣ እንደ ትክክለኛነት፣ እንደ ሀብት ማፍሪያ ስልት ሌብነት፣ ይፋዊ ሌብነት ከረባት አስሮ የመንግስት ቢሮ ውስጥ ቁጭ ብሎ ከሚኒስተር እስከ በር ጥበቃ ላይ እስካለ ሰው ቼን የተዘረጋለት ሌብነት፣ ኢንስቲትዩሽናል የሆነ ሌብነት ኢትዮጵያ ውስጥ ድሮ አንድ ሰው ሁለት ሰው ሲሰርቅ ተጠይፈህ ይሄ ሙሰኛ ተብሎ ሊዋረድ ይችላል ወይ ምናምን። አሁን እኮ ሰዎችን ማንጓጠጥ የሀገር ሽማግሌዎችን አሁን በቅርብ ጊዜ አይታል። ወጣቶች ተሰብስበው አንድን የሀገር ትልቅ ሰው ሽማግሌ ሲደበድቡ እና የሃይማኖት አባቶች በላቸው ምሁራን በለው ብዙ ልሂቃኖች፣ ጋዜጠኞች ከሞራል ማማ ወርደው መቀመቅ ውስጥ ገብተዋል። እና ይሄ ሎለስነስ አንድ ሀገር ላይ ሲፈጠር፣ ስርዓት አልበኝነት ሲነግስ፣ የሀብት ቅርምቱ በጥቂት ሰዎች ውስጥ ተይዞ ብዙዎች ለረሃብ ሲዳረጉ የሞራል የባህል እና የማህበራዊ ቫልዩዎች ዲኬድ ሲያደርጉ ያ ሀገር ሞተ ይባላል። እንዲህ አይነት ችግር የገጠማቸው በታሪክ ብዙ ሀገሮች ነበሩ። እነ ግብፅን ጀምረ እነ ግሪክ በስልጣኔ አውሮፓ ውስጥ ግን እየቆዩ በትምህርትም በነፃነት ትግልም በምንም ያንን የሞተ ሀገራቸውን ትንፋሽ እየሰጡ ነፍስ ይዘሩበታል። እና ኢትዮጵያ ታማለች። በጣም በከፋ የህመም ሁኔታ ውስጥ አልፋ ታውቃለች። ግን የሞት ጥግ ውስጥ የቆመችው ግን ዛሬ በአብይ አህመድ አገዛዝ ነው። ስለዚህ የት ሄደን እናልቅስ፣ በልባችን ድንኳን እንጣልና ሀዘናችንን እንወጣ ያለበት እንትን መነሻው ለኔ አገሪቷ አሁን ከገጠማት እንዲህ አይነት ውድቀት እንዲህ አይነት ሞት የመነጨ ነውና የዛሬው የመልእክተ ቅዳሜ ጽሁፌ ከቴኒ ሰፊ ግጥም ውስጥ አንዷን ይችን ብቻ መዝጄ እንደ የሀገር መሞት ምን እንደሚመስል ብዙ ሰው በቅጡ እንዲረዳው በሚል ነው እዛ ላይ አተኩሬ ጻፍኩት መሰለኝ።
ያሬድ እንግዲህ ከአንድ ዘፈን ውስጥ የተወሰነ ሁለት ስንኞችን ወስደ ነው ሰፊ ሐሳብ በመልእክት ቅዳሜ ያሰፈርከው። እንግዲህ ዳስጣል የተሰኘው ዜማ በራሱ እውነት ለመናገር በአሁኑ ሰዓት በመላው ዓለም የሚገኙ ኢትዮጵያውያን እያነቡ የሚሰሙት ደጋግመው እየሰሙ ያሉት እኔ በግሌ ራሴንም እንደዚሁ ያለፉትን 2 እና 3 ቀናት ውሎዬንና ክራሞቴን ነው የምገልጸው። ይሄ ዳስጣል የተሰኘውን ዜማ በራሱ እንደው ልቋቋመውም አልቻልኩም። ወኔም ይሰጠኛል፣ ተስፋም ይሰጠኛል፣ ቁጭት ውስጥም ወስዶ ያንቆራጥተኛል። ብዙ ስሜቶችን ነው ያፈራረቀ ይሄ ዘፈን የሚያልቀው። በ7 ደቂቃ ውስጥ የአብይ አህመድን 7-8 ደቂቃ ሊደርስ ይችላል። በዛ ውስጥ ግን የ8 ዓመት የአብይ አህመድን የኢትዮጵያ ላይ የፈጠረውን መከራና መዓት በዝርዝር ያየንበት ድንቅ የሆነ ጥልቅ የሆነ ስራ ነው ማለት እንችላለን። እሱ ብቻ አይደለም፣ ሰዎች እዛው ዳስጣል ላይ አንዳንዱ ከዛ መውጣት ያልቻላል። ሌሎችንም ዜማዎች በደንብ ብንመለከት ተመሳሳይ መልእክት ያላቸው ሀገራዊ መልእክት ያላቸው የኢትዮጵያን ህመምና ቁስል የምናይባቸው በርካታ ዜማዎችም እንዳሉ በደንብ ሌሎችም ሙዚቃዎች በሰፊው ወጥተው ትንታኔ ሊሰጥባቸው ይገባል። እንደው በአጠቃላይ ስታየው ቴዲ አፍሮ ትልቅ ቆራጥ እርምጃ ነው የወሰደው በዚህ ወቅት ላይ ሀገር ቤት ሆኖ። ምናልባት ወደ ኋላ ላይ እናነሳለን። አብይ አህመድ ዝቷል። የዲፕሎማቲክ ማህበረሰብ አካላትም ብታስረው በጣም ቀውስ ሊፈጠር ይችላል ብለው መልእክት ልከውለታል። አብይ አህመድ እየዛተ ነው። እንዳልፈራና እንዳልደነገጠ ለመሆን ሞከረ፣ ግን ከፍተኛ ድንጋጤ ውስጥ እንዳለ እየወሰዳቸው ያለው እርምጃዎች ግልጽ ምልክት ናቸው። ወጣቶችን አስሮ ወጣቶችን ሙዚቃውን ሰማችሁ ብሎ በሽብርተኝነት ለመክሰስ እየተንደረደረ ነው ያለው። እንደው ያሬድ አጠቃላይ የሙዚቃውን ስራዎች እንዴት አየው? የፈጠረውን ስሜት በኢትዮጵያ ታሪክ ውስጥ ይሄ አልበም ሊኖረው የሚችለው አሻራስ እንዴት ሆኖ ወደፊት በታሪክ ውስጥ ይዘከራል? የቴዲ ዘፈን በዚህ ደረጃ የገነነበት ዋነኛ ምክንያት የኢትዮጵያ ሕዝብ ቻይ ነው። ቻይነቱ ከፍርሃት ይምጣ ከሃይማኖታዊ ተጽዕኖ ሃይማኖታዊ ማህበረሰብ ስለሆነ ሪሊጂየስ ኮሚኒቲ ስለሆነ ከዛ ይምጣ። ምክንያቱ ምንም ይሁን ነፍሳቸውን ይማር ፕሮፌሰር መስፍን በፍርሃትና በእንትን መካከል በትዕግስት መካከል ቀጭን ክር ነው ያለችው እና የኢትዮጵያ ህዝብ ፍርሃት ይሁን ትዕግስት ይሁን ዝም የሚያስብለው መለየት ይቸግራል ይሉ ነበርና ከልክ ያለፈ እንደው በጨዋነት እንግለጸው ካልን ከልክ ያለፈ ትዕግስት ልለው ይችላል። ግን ደግሞ ትንሽ ጨከን ብለን በህዝባችንም ላይ በራሳችንም ላይ እንትን ካረግን ፍርሃት የተጫነው ማህበረሰብ ያ ደግሞ ዝም ብሎ የሆነ ነገር አይደለም። ቢያንስ ከኔና አንተ እድሜ ባልተናነሰ በሽብር ውስጥ የኖረ ህዝብ ነው። ከቀይ ሽብር ነጭ ሽብር ጀምሮ የሽብር ሰለባ ነው የኢትዮጵያ ህዝብ። የመጣው ሁሉ አላፊ አግዳሚው ነፍጥ የያዘ ወንበር ላይ የተቆጥጥ ያለ ከቀበሌ ሹመኛ እስከ ሀገር መሪ ሁሉም እንዳሸበረው ነው ያለፈው የኢትዮጵያን ህዝብ እና ሽብር ደግሞ ሁሌ ትራውማ አትቶብህ ነው የሚሄደው መሳይ። የሽብር ትራውማ ብዙ ሰው አይረዳውም። በጣም አደገኛ ነገር ነው። አይለቅህም። አንቆ ነው የሚይዝህ አይምሮህን። ህልምህ ሁሉ ፖሊስ ሲያስርህ፣ ሲገርፍህ፣ ሲያሳድድህ፣ ሲያሯሩጥህ። ምክንያቱም ትራውማው ቀላል አይደል። እያንዳንዱ ኢትዮጵያዊ ከቤቱ ቢያንስ አንድ ሰው ተደብድቧል። በኢህአፓ ጊዜ በደርግ ጊዜ አንድ ሰው ጉሮሮውን ታንቆ ወታደር ተደርጎ ሄዶ ሞቶ ይሆናል። አሁን በቅርብ ጊዜ አንድ እናት አንድ ስብሰባ ላይ ማቅ መልበስ ታከተን፣ በልጆቻችን ሞት ማቅ መልበስ ታከተን። እድሜ ሰጥቷቸው ቅድመ አያት የሆኑ ሰዎች ዛሬ 80-90 ዓመት አካባቢ ያሉ ሰዎች እኮ በቀይ ሽብር ልጅ ያጡ በደርግ ወታደር ተደርጎ ተወስዶባቸው የሞተባቸው በኢህአዴግ ጊዜ እንደዚሁ እና አንዱ ሽብርተኛ ፖለቲከኛ ለሌላኛው ሽብርተኛ አሳልፎ የቅብብሎሽ የሽብርተኞች ቅብብሎሽ ውስጥ ሲሰቃይ የኖረ ሰፈር ሲያደርግ የኖረ ህዝብ ነውና
የዛ ትራውማ ምን አድርጎታል? የከፋ አታምጣ ብቻ እያለ እንዲጸልይ አድርጎታል። የሞከራቸው ለለውጥ ብሎ የሚያሳያቸው ትናንሽ ነገሮች ሁሉ እስከ ጥግ ሄዶ ለውጦቹን ስለማይከታተል ትንሽ ፍንጭ ሲያገኝ ወደ ቤቱ ስለሚመለስ ሌላ ግፈኛ እያዋለደበት ግፈኛም በግፈኛ እየቀየረ አንፎርቹኔትሊ ደግሞ ቀለል ካሉት ግፈኞች የከፋ መረን የለቀቀ ጨካኝ ግፈኞች ወደ ኋላ እየመጡ አሁን ያለንበት ደግሞ የመጨረሻው መገለጫ የሌለው የጨካኝ ግፈኛ ስርዓት ውስጥ ወድቋል ይሄ ህዝብና ብሶቱንም ክፌቱንም የሚያወራው ከፈጣሪው ጋር እያጉረመረመ የሚኖር ህዝብ ነው። አይንህ እያየ ፖሊስ እየደበደበው ወይ የሆነ ነገር እየተደረገ መጥፎ ነገር እየተደረገበት ለአምላኩ ለፈጣሪው ለአላህ ሰጥቶ ነው ዞር የሚለው። ኮንፍሮንት አያደርግም። ያ ኮንፍሮንት የማድረግ መንፈሳዊ ወኔውን ለዘመናት የቆየበት የዚህ የትራውማው እንትን አላሽቆታል። ስለዚህ ኩሚሌት ያደረገ መተንፈሻ ያጣ የተጠራቀመ ብሶት ይዞ የሚዞር ህዝብ ነው። ስለዚህ ልክ የቴዲ አይነት ደፋር የሆነ እውነት የሚናገር የልብ በሚያደርስ መንገድ የሚናገር ሰው ሲያገኝ ይተነፍሳል። ድሮ በረኛም ጭምር በምንም ጭምር አሳቦ ተንፍሶ ንጉሱ ጋር መልእክቱ ይደርስለት ነበረ። አሁን ያ ሁሉ ስለጠፋ ጋዜጠኞች ከጋዜጠኞች ቀጥሎ አልፎ የኛ ጩኸት ነው። እኔ እኮ አሁን የቴዲን ጽሁፎች ቁጭ ብዬ ሙሉ ግጥሞቹን ሳያቸው መሳይ the last 8 years በተለያየ መንገድ ስንጽፋቸው ስንናገራቸው ስንጮዋቸው የነበሩትን ጉዳዮች ሰብስቦ ኪነጥበባዊ በሆነ መንገድ ነፍስ ዘርቶበት የእያንዳንዱን ኢትዮጵያዊ ልብ እኛ መንቻካ ፖለቲካ ነው የምናካሄደው። ምንጭቅ ያለ ደረቅ ነገር ነው የምጽፈው። እኔ እናንተ የምናወራው ነገር ደረቅ ነው። ቴዲ ያንን ደረቅ እውነት ከህፃን እስከ አዛውንቶች ልብ ውስጥ ሊገባ በሚችል መንገድ አጣፍጦ ግን ደግሞ ፍጥጥ ያለውን እውነት ሳይደብቅ ይዞት መጣ እና ብዙ ሰዎች ኢሞሽናል ሆነው ሲያለቅሱ የምታየው ለዛ ነው። ሁሉም በየቤቱ በዛ ስቃይ ውስጥ በዛ ትራውማ ውስጥ ነው ሲቆይ ነበርና ብዙ ጊዜ የስነ ልቦና ችግር የስነ ልቦና ጫና የገጠማቸው ሰዎች ስታያቸው ኖርማል ሰዎች ሆነው እየሳቁ በሰርጉም በምኑም እየጨፈሩ ልክ ሳይካትሪስቶች ጋር ደርሰው 30 ደቂቃ ሳይሞላቸው የተወሰኑ ኮርኳሪ ጥያቄዎች ሲጠይቋቸው ማልቀስ ይጀምራሉ። ያ ለማንም ሰው ያልተናገሩት ውስጣቸው የተቀመጠው የተጠራቀመ ብሶት ይገነፍልና ይወጣል። ቴዲ እሱን ነው ያደረገው። የስነ ልቦና ሕክምና ነው ለኢትዮጵያ ሕዝብ የሰጠው ሪሊፍ። ሰው በእንባ እንዲያወጣው አብሮት እየዘመረ አብሮት እየዘፈነ ብሶቱን የያዘውን አምቆ ቤቱ የፈረሰበት በማንነቱ የተሳደደ ከቀዩ የተፈናቀለ ከስራው የተፈናቀለ በማንነቱ ምክንያት ሀብቱ የተዘረፈ ልጆቹ የታሰሩበት ልጆቹ የተገደሉበት ሴት ልጁ የተደፈረችበት የሁሉንም ሰው ህይወት ነው። አረብ ሀገር ልጆቹን የወለዳቸው ልጆች ማስተዳደር ሲያቅተው ሴት ልጁን እድሜዋ ሲደርስ ጠብቆ እቁብ ጥሎ ተሰቃይቶ አረብ ሀገር ልኮ ስቃይ እንደሚገጥማት ቢያቅም ቤተሰቦቻቸውን የሚታደጉ ኦልሞስት በጣም ከፍተኛ ቁጥር ያለው የማህበረሰብ ክፍል በዚህ መንገድ ሰርቫይቭ የሚያደርግ ነው። ይህም ብሶትን አደባባይ አምጥቶ በዚህ መንገድ ቁጭ ሲያደርገው ብዙ ሰው ኢሞሽናል ሆኖ ያለቅሳልና ይሄ ለቴዲ መልስ እንዲሰጡ ብር የተከፈላቸው ጎረምሶች ይሄ ሊገባቸው አይችልም። ይሄ ሊታያቸው አይችልም። ይሄ አሁን እኔ እናንተ የምናወራው የቴዲ ግጥሙ ራሱ የሚገባቸውም አይመስልኝም።
የቴዲን ግጥም ለመረዳት ራሱ አይዘር የተለየ ጥሩ አቅም ያለ ስነ ጽሁፍ የምትረዳ ሰው መሆን አለበት ወይ ደግሞ በዛ ህመም ውስጥ ያለፍክ ሰው መሆን አለበት ህመሙን የምታውቅ ሰው መሆን አለበት እና የአብይ ምናልባትስ ከሱ ጋር ተያይዘው ያሉትንም ነገሮች ለማንሳት ያለው እንግዲህ ባለፈው ሐሙስ ነው የቴዲ አፍሮ አልበም በይፋ የተለቀቀው። ከዛን ጊዜ ጀምሮ የተለያዩ ባለሙያዎችን ድምፃውያንንም እንዲሁ በጉዳዩ ዙሪያ አንዳንድ አካላትን በማነጋገር ብዙ ፕሮግራሞችን ሰርተናል። ሙዚቃው እስካሁንም ድረስ አጣጥመን እንዲህ ነው መልእክቱ ብለን ያልገባን ብዙ ስራዎች አሉ ገና። ከዚህ የምትረዳው አንዳንድ የብልጽግና ሰዎች ራሱ ወይ ሆን ተብሎ ነው አሊያም አንተ እንዳልከው በእርግጥ ብልጽግና አካባቢ ትንሽ ወሰብሰብ ያለ ጠለቅ ያለ ሐሳብ በቀላሉ መረዳት አይችሉም። አንዳንዱ መርከብ የሚለውን የቴዲ አፍሮ ስራ እኮ ከአብይ አህመድ የአሰብ ዲስኩር ጋር እኮ አገናኝተውታል። የጽዮን ሙሽራ የሚለውን ደግሞ አዲስ አበባ ላይ ብልጭልጭ ፕሮጀክት እንደውም ለአዳነች አቤቤ ሁሉ የታሰበ መታሰቢያው ለሷ ነው ብለው ሁሉ ፊት ለፊት ወጥቶ የተናገረ የብልጽግና ሰው አለና ያሳፍራል። አንዳንድ ጊዜ ይህን ጭንቅላት ይዘው ኢትዮጵያን የምታክል ትልቅ አገር የሚመራው ብልጽግና ቶሎ ከእጆች ሀገር ካልወጣች ምን አይነት ጥፋት ሊመጣ እንደሚችል ስታስብ በጥልቁ ትፈራለህ። ለማንኛውም ብዙ መረጃዎች አሉ። እንግዲህ ዘፈኑ እኔ እናንተ አሁን ስንገናኝ 3ኛው ቀን ላይ ነው የምንገኘው 48 ሰዓት አልፎ ማለት ነው። ወደ 50 ሚሊዮን ተጠግቷል። አልበሙን በዩቲዩብ የተከታተለው ሰው ብዛት ወይም ደግሞ የተመለከተው ሰው ቁጥር ከዚህ በተጨማሪ ብዙ ሪከርዶችን እየሰበረን ያለው። ከዛ ባሻገር ሙዚቃው በመላው ኢትዮጵያ ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በአራቱም የኢትዮጵያ አቅጣጫዎች የሆነ ስሜት ፈጥሯል። አብይ አህመድንና አገዛዙን ብርክ ያስያዘ የብልጽግናው መንደር ድንጋጤና ትኩሳት የጨመረ አዲስ የህዝብ ስሜት መጥቷል። እንዴት ነው ይህን ስሜት ተቆጣጥረን ለለውጥ እንዴት እንጠቀመዋለን? አንድ ጉዳይ ነው። ብልጽግና ደግሞ ይህን ስሜት ለማምከንና ለማኮላሸት መጠነ ሰፊ ዘመቻ ጀምሯል። ዛሬ በአዲስ አበባ ባለጎማ ተሽከርካሪ የሆኑ ታንኮች፣ ጂፕ ተሽከርካሪዎች መትረየስ የተጫነባቸው በአዲስ አበባ የተለያዩ አካባቢዎች ሲዘዋወሩ ነበር። ህዝቡ ለማስፈራራት 138 ሰዎችን አስሯል። ከሽብር ተግባር ጋር መሳሪያዎችና የተለያዩ ከሽብር ስራ ጋር የተያዙ ቁሳቁሶች በቴሌቪዥን እየታየ እጃቸው አለበት እጅ ከፍንጅ ይዘናቸዋል ብሎ የአብይ አህመድ አገዛዝ አማትር የሆነውን ቲያትር እየሰራ ይገኛል። ቤተሰቦቻቸው እየተናገሩ ነው። አንድ ወላጅ አባት ለመሰረት ሚዲያ እንደገለጹት ከሆነ ልጄ ሙዚቃ ስትሰማ ነው የተያዘችው ብለዋል። ከዚህ ከሽብር ተግባር ጋር ስሟ ተጠቅሶ በቴሌቪዥን ፎቶዋ እየታየ ለህዝብ መቅረቡ በስነ ልቦናዋ ላይ ከፍተኛ ጉዳት ያደርሳል ብለው ተጨንቀዋል። አብይ አህመድ እርምጃ ሊወስድ ይችላል። እንደሰማነውም ከሆነ የዲፕሎማቲክ ማህበረሰብ አካላት አብይ አህመድ ያስረዋል ቴዲ አፍሮን በሚል ስጋት ወይም ደግሞ መረጃውም ሊኖራቸው ይችላል በኢሜል መልእክት አድርሰውለታል። የምታደርገው ከሆነ ሀገሪቱ የማያባራ አደገኛ ቀውስ ውስጥ ትገባለች ብለው አስጠንቅቀውታል። እንዳልኩ ቀደም ሲልም ድምፃውያን ወጥተው ያልገባቸውን ገና በወጉ እንኳን ያላላመጡትን ምንድነው እነሱማ ከገባቸው ምኑ ቴዲ ቅኔ ዘረፈው ምኑ ቴዲን ጥሩ ስራ ሰራ ብለን ልንወስድ እንችላለን። እነዚህ ድምፃውያን እነሱን ማጣጣል አይደለም፣ ግን በአቅማቸው መጫወት ነው ያለባቸው። የነሱ ዲቪዚዮን አይደለም። እነሱ የሚጫወቱበት ሜዳ አለ። ትከሻ መለካካት ከማይገባቸው ሰው ጋር ትከሻ መለካካቱ ምንም ጥቅም የለውም። አቅምን ማወቅን የመሰለ ትልቅ ስጦታ የለም። አቅማቸውን ሳያውቁ ብር ስለተከፈላቸው ብልጽግና ሚሊዮን ብር ስለሰጣቸው እየተንደፋደፉ ጫጫታ ይሁን ቀረርቶ ይሁን ፉከራ ይሁን ሽለላ ዝም ብለው ድምፅ አውጥተዋል። ዜማ ስለመሆኑ እንግዲህ ራሳቸውን የሚያውቁት። ለማንኛውም አጠቃላይ እየወሰደ ያለውን እርምጃ እንዴት አየው? በተለይ ደግሞ ከሽብር ተግባር ጋር እነዚህን ዘፈን ሰሙ ብሏቸው ያሰራቸውን አንደኛ ከዚህ በኋላ ዘፈኑን በአደባባይ መስማት ወንጀል እንዲሆን እየተደረገ ነው። ሰው በፍርሃት እንዲሰማው እያደረገ ነው። በየታክሲው በተለያዩ ቦታዎች ላይ የሰሙ ወጣቶች እየታሰሩ ነው፣ እየተደበደቡ ነው። አንዱ ነገር እኔ አሁን የቴዲን ዘፈን እንደዚህ ያህል ሪከርድ ደረሰ ይሄን ያህል ሚሊዮን ሰማ ሲባል እኔ የተለየ ሪዲንግ ነው ያለኝ መሳይ። እኔ የምረዳው
የዚህ የዩቲዩብ ሪኮርድ ነው እሱ እንጂ ቴድሮስ የ120 ሚሊዮን ህዝብን ልብ በመስበር ሪከርድ ሰብሯል። በየቤቱ አንድ ዩቲዩብ ከፍተው ብዙ ሰው ነው የሚሰማው። አሁን መሰረት ሚዲያ ላይ አንድ ሰው በከፈተው ዩቲዩብ ብዙ ሰው ነው እየሰማ ያለው። በየቦታው በአንዳንድ አካባቢዎች ሆቴሎች የቴዲ አፍሮ ምሽት ነው ዛሬ እየተባለ ስለዚህ የ120 ሚሊዮን ህዝብን ቀልብ በመግዛት የ120 ሚሊዮን ህዝብን እንትን ልብ በመስበር እንግዲህ የኢትዮጵያ ህዝብ ቁጥር 130 ደርሷል ተብሏል። 10 ሚሊዮኑን ለማንኛውም ብዬ ነው የተወኩት። በተለያየ ምክንያት እንደው በቃ እኔ ዘፈን ጭራሽ አልሰማም የሚልም ዘፈን የማይወድም ቴዲ አፍሮ ምንም ይበል ምንም በቃ የማያውቀውንም ብቻ መረጃ የማይደርሰውንም ተወውና የሚጠላውንም ምኑንም ጨምረህ 10 ሚሊዮን ውስጥ ብትከት ከህፃን እስከ አዋቂ የ120 ሚሊዮን ህዝብን ቀልብ በመስበር በመሳብ ሪከርድ የሰበረ ሰው። ስለዚህ ይሄ የዩቲዩብ ሪኮርድ ብቻ ለቴዲ አይበቃው። አንድ እሱ ነው። ይሄ ያስፈራል። አገዛዝ ስርዓቱ በህዝብ ዘንድ የኢትዮጵያ ህዝብ አይሰማኝም፣ አያደምጠኝም፣ ስራዎቼን አያደንቅልኝም እያለ በነጋ በጠባ በየቴሌቪዥን እየወጣ የሚያለቅስ ጠቅላይ ሚኒስትር፣ አንዳንዴ የሚሳደብ ጠቅላይ ሚኒስትር በዚህ ደረጃ እሱ የፈጸማቸውን ግፎች፣ ወንጀሎች ጭምር በይፋ በሚዲያ ሲነገር ህዝብ እንዲህ አይነት ግብረ ምላሽ ሲሰጥ ይረበሻል። ምንም ጥያቄ የለውም። እና የአዲስ አበባ ውስጥ በታንክ ላይ በተሽከርካሪ ጎማዎች ላይ ያሉ ታንኮች፣ ብረት ለበስ መኪናዎች ሲሯሯጡ የዋሉትም ማህበረሰቡን ሽብር ይነሳብናል የሚል በጣም ጥልቅ ስጋት ስላለ እንደውም ከኦሮሚያ ክልል ጭምር የክልሉን ልዩ ኃይልና ሚሊሻ ወደ አዲስ አበባ እያስገቡ ነው የሚለውን ነገር ሁሉ ህዝቡ ፈርቶ እንዲሰማ እንዲሸበር ነገሩ አዲስ አበባ ስትሆን ብዙ ጊዜ የሆነች ነገር ኮሽ ስትል ችግር አለ ሲባል ወዲያውኑ እንደዚህ አይነት ተሽከርካሪዎች ወታደር የጫኑ ተሽከርካሪዎች ከተማውን ሰንጥቀው እንዲያልፉ ይደረጋል። ሰው በስጋት ውስጥ እንዲቆይ ለማድረግ ሆን ተብሎ የሚደረግ ነገር ነውና ፍርሃት አለባቸው። ምርጫው ህዝቡ ምርጫውን እንደማይቀበለው በብዙ መንገድ ነግሯቸዋል። በዛ ምክንያት በየቤቱ እየሄዱ በግድ ካልመረጥክ እያሉ በደህንነት በፖሊስ እያዋከቡ ነው የምርጫ ካርድ ብዙ ሰው እንዲወስድ ያደረጉት። ግን አመጽ ይነሳል ኢትዮጵያ ውስጥ በማናቸውም ሰዓት ብለው ይፈራሉ። አንድ እሱ ነው። ከቴዲ አፍሮ ጋር በተያያዘ እኔ ትንሽም እንኳን ሙጣጭ የቀረቻቸው ሙጣጭ የማስተዋል እና ትንሽ ብልጠት ካለ አይነኩትም ብዬ ነው ማስበው። ምትነካው ሰው አይደለም። በተለይ ደግሞ አሁን በሌላ ይሄ የተበላበት ነው። ህወሓት ከዚህ በፊት በጠቀሙት ቁምጣ ብሎ በ17 መርፌ ምናምን ብሎ ትንሽ ሲያበሳጫቸው ነርቫቸው ሲነካ ተነስተው የውሸት ወንጀል ፈብርከው አስረውት ነበር እና እንደሱ አይነት ነገር ለማድረግም አሁን አይመችም። አሁን አብይ አህመድ ቴዲን ማሰር አይደለም በማናቸውም ሁኔታ እንደው ባጠገቡም አልፎ ትንሽ ማስፈራራት ከፈጸመ ይሄ ግልጽ የሆነ እንትን ነው፣ ጥቃት ነው። ስለዚህ የራሱን የቻለ ኮንሲኩዌንስ ይኖረዋል። ግን እሱን ያደርጋሉ ብዬ አላስብም። ምናልባት በሌላ መንገድ የተለመደ አይነት የውንብድና ስራቸውን ሊሰሩ ይችላሉ። አንድ እሱ ነው። ሁለተኛ በጣም የሚያሳዝነው የሚያሳፍረው ነገር ዘፈን መስማት የሚያሳስርበት ሀገር ላይ መሆናችን፣ ሌላው ያገዛዝ ስርዓቱ ምን አይነት የፍርሃት ቆፈን እንደያዘውና ጭንቅ ውስጥ እንዳሉ ነው የሚያሳየው። እንግዲህ ይህንን ዘፈን የሰሙ ሰዎችን የሚያስሩት እነሱ ሰምተው ከጨረሱ በኋላ ነው። ሰምተዋል። አብይ አህመድ ሙሉን 18ቱንም ዘፈን ቁጭ ብሎ ይሰማል። የደህንነት ሰዎች፣ የመንግስት ባለስልጣናት ስለኛ ምን አለ የሚለውንም ለማወቅ ሰምተው ሲጨርሱ እነዚህ ዘፈኖቹ ህዝቡ በደንብ በተለይ ወጣቱ ደጋግሞ ካነሳቸው ለአመጽ ሊነሳብን ይችላል። ስለዚህ ቀድመን ይህን ዘፈን መስማት እንደሚያስቀጣ
ለመልእክት ሲግናል ለመላክ ብለው ነው እነዚህ ወጣቶች ከየቦታው ለቅመው አፍሰው በመቶዎች የሚቆጠሩ ልጆች መተሰራቸው በትክክል ተረጋግጦ አሁን አንደኛው አባት ቅድም መሰረት ሚዲያ ላይ የተባለው አንተ የጠቀስከው ገዛ መኖሪያ ግቢያቸው ውስጥ ያው መንገድ ላይ አይደለም ገዛ መኖሪያ ግቢያቸው ውስጥ የቴዲን ዘፈን ከፍ አድርገው ከፍተው ወጣት ልጆች ሲሰሙ ነው ገብተው የጸጥታ አካላት በራን ቋቁተው ልጆቹን ሰብስበው ወስደው አስረው ምሽቱን ከእንደዚህ አይነት የሽብር ወንጀል ሊፈጽሙ ካልሻባብ ከምናምን ጋር ብለው መዋሸት እንኳን እንዳቃታቸው ነው የሚያሳይህ። አንድ እሱ ነው። ሁለተኛ መንገድ ላይ ራሱ መኪና ውስጥ ምን ውስጥ እንደዚህ ስትሰሙ ጮክ አድርጋችሁ አይተናል ብለው አንዳንድ ቦታ ላይ የተያዙ ሰዎች አሉ። የተለያየ ቦታ ወጣቶችን አስረው ግን የቴዲ ዘፈን ሲሰሙ አገኘን ብለው እንዳይከሷቸው ለክስ አይመችም። በህጋዊ መንገድ ድርሰቱን የሰራው ሰውዬ ዘፈኑን የዘፈነው ሰው ህጋዊ ስራን የሰራው በአደባባይ ነው ያወጣው ስራውን ቤቱ ቁጭ ብሏል። ስለዚህ ያላቸው አማራጭ ሌሎች ተለጣፊ ወንጀሎች እየፈለጉ እነዚህን ሰዎች ማዋከብ ነው። መልእክቱም ምንም አይነት እንቅስቃሴ ምንም አይነት የህዝብ መነቃቃት አንታገስም የሚልና ያው የፍርሃታቸውንም ቀድመው አደጋ ሊመጣብን ስለሚችል እንከላከል ነው። አሁን ትንሽ ነገር ኮሽ ቢል አዲስ አበባ ውስጥም የትኛውን ቦታ በተለይ በህዝብ ማዕከል ንቅናቄ ቢኖር ወደ በቋፍ ያሉ ይመስለኛል አገሪቷን ሙሉ በሙሉ ወደ ኮማንድ ፖስት በአዋጅ አሁን ባልታወጀ ኮማንድ ፖስት ነው ኢትዮጵያ ያለችው በአዋጅ የታወጀ ኮማንድ ፖስት ውስጥ ለመክተት በቋፍ ያሉ ይመስለኛል መሳይና ህዝብን የማሸበር ተግባር ነው። እነዚህ ወጣቶች ማሰር የወንጀል ተግባር ነው። እንዲህ አይነት የፌክ የውሸት ክሶችን ማቀነባበር በፊትም በኢህአዴግም ጊዜ የተሰለቸ ህዝቡ ሁሉ የሚያውቀው በዚህ ማንንም ማታለልም አይችሉም። ግን ወደ ከፋ የሰብአዊ መብት ጥሰት ውስጥ እየገቡና አንድን ጥፋት በሌላ ጥፋት ለመሸፈን የጭካኔ በትሩን እንደ ብቸኛ አማራጭ አድርገው የያዙት መሆኑን ነው የሚያሳየው። ያሬድ እንግዲህ የቴዲ አፍሮ ላይ ሊመጣ የሚችለውን አደጋ ካለ ሰዎች ስጋታቸውን በመግለጽ ለዝግጅት ክፍላችንም አስተያየት እየሰጡ ነው። የሆነ ነገር ከሆነ በኋላ ከመቆጨትና ከመጸጸት ከንፈር ከመምጠት ከወዲሁ የሚደረገው ነገር ካለ የሚል ነው። ምናልባት አብይ አህመድ አልፈራሁም አልደነገጥኩም እኛ ዝም ብሎ በቀላሉ የሚናወጥ በጩኸት በዘፈን የሚደናገጥ መንግስት አልመሰረትንም በደም ነው ይህንን ስርዓት ያቆም ነው ይላል። እኔ ይሄ ሰውዬ ከየት አምጥቶ ታሪክ እንደሚናገር የትኛው ጦር ሜዳ ተዋግቶ አሸንፎ ቤተ መንግስት እንደገባ አናቅም። ምናልባት ከአብይ የመለጠ እኛንን ለውጥ እንዲመጣ በሚዲያ ትልቅ አስተዋጽኦ አድርገን በአገር ቤት ደግሞ መሬት ላይ ቄሮ ፋኖ ነዘርማ ባደረጉት በዛ ነው እንደምንም ማጭበርብሮና አምታቶ ቤተ መንግስት የገባው በደም ነው ይህንን ያቋቋም ነው ሲል ይሄ ሰው እንደው እብደቱ በቀን ያደገ ከኢትዮጵያ ኢኮኖሚ ይልቅ የሱ እብደት ነው እየጨመረ ከፍተኛ ቁጥር ምናልባትም በደብል ዲጂት እያደገ ያለው የሱ እብደት ነው። ለማንኛውም ይሄ ሰው የጨካኝ ነው ሊወስድ የሚችለው ነገር አይታወቅም። አሁን የምናየው ነው እንግዲህ እነዚህን ወጣቶች እነዚህ ስለ ሽብር ምናልባት የሽብርተኝነትን ቃል በጆሮአቸው ከመስማት ባለፈ ተግባሩ ምን እንደሆነ እንኳን የማያውቁ የአዲስ አበባ ልጆችን ይህን የገዘፈ ወንጀል ዓላማው ይህንን ወንጀል እነሱ ላይ አሸክሞ ሌሎች እንዲፈሩ ነው። ዘፈኑ እንዳይሰማ ነው። ሰው ለለውጥ ተተሳስቶም ከሆነ ወደ ፍርሃት ሸለቆ ውስጥ እንዲገባ ፈልጎን አብይ አህመድ የሚያደርገው ምን ማድረግ ይቻላል? እንግዲህ ኢትዮጵያ ሕዝብ ልጅ ይጠብቀው ይሄ መሬት ላይ ባለው ሁኔታ ሊሆን ይችላል ወይ? ከዚህ ልቅ ዓለም አቀፍ ተቋማት ይህን ልጅ መጠበቅ አለባቸው። አብይ አህመድ የተናገረውን ሰምተን እንመለስ። ለሌላም ጉዳይ ይጠቅመናል። ግን እስቲ እንስማውና ምን እያሰበ ነው? እውነት አልፈራም? እውነት አልደነገጠም? ባይደነግጥ ነው እነዚህን እርምጃዎች እየወሰደ ያለው? እውነት ካልፈራ ጠንካራ የሆነ ሚሊተሪ ጠንካራ የሆነ ሀገርና ተቋም ከመሰረተ ለምንድን ነው ሰዎችን ዘፈን ሰማችሁ ብሎ በዚህ ደረጃ በሽብር ወንጀል ለመክሰስ እንዲህ አይነት እርምጃዎችን እየወሰደ ያለው? ይሄ አዲስ አበባ ብቻ አይደለም፣ በተለያዩ አካባቢዎችም ነው ከፍተኛ የሆነ ወከባ እየተፈጸመ ያለው። እስቲ እንስማው ያሬድ።
የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ያሬድ እንደ ማንኛውም ጉቶ ነቅለን በመጣል እናልፋለን አለ። ይህንን ቃል በደንብ አስምረህበት ውይይታችንን እንቀጥላለን። እንዲሁ ዝም ብሎ ቃል አይደለም። አብይ አህመድ ያሰበውን በነገራችን ላይ በጣም ጨካኝ በጣም አረመኔ መሆኑን እሱ ራሱ ነግሮናል። ኢትዮጵያ ውስጥ ይህን መንግስት ነካለው ብትሉ ምናልባት ቀይ ሽብር ልታውቁ ትችላላችሁ። የኛ ግን ይብሳል ነው ያለው። የኛ ግን የምናደርገው የምንወስደው እርምጃ ግን በኢትዮጵያ ታሪክ ውስጥ ካለው በሙሉ የበለጠ ነው ብሎን እንቅጩን ነግሮናል። አብይ አህመድ በስልጣኑ ይመጣል፣ ለምን ሀገር ገደል አትገባም ያንን ከማድረግ ወደ ኋላ የሚል ሰው አይደለም። ጉቶን ነቅለን እንጥላለን አለ። ይሄ የአብይ ንግግር ተራ ንግግር አይደለም መሳይ። እንዲህ ያሉ ንግግሮች አልፎ አልፎ የተናገረባቸው ነገሮች አሉ። ይሄ ምርጫ የሚባል ነገር ዋጋ የለውም፣ ማደርገው ለይስሙላ ነው። ለኔ የሚገባኝ ይሄ ንግግር ይሄን ስልጣን ያገኘውስ እውነትም ይሁን እኛ እንቀበለውም አንቀበለውም በደም ነው። በደም የሚለው እንግዲህ እነዛን ስልጣን ከያዘ በኋላ ያዋከባቸውን ያሰራቸውን እንደገና መልሰው ጫካ እንዲገቡ ያደረጋቸውን የቄሮዎች የነሱ ወንድሞች በነሱ ደም ነው አብይ ስልጣን የያዘው እንጂ እሱ ደሙን አፍሶ አይደለም። እነዛንም ደግሞ የደም ዋጋ የከፈሉለትን ወጣቶች ኦሮሚያን ክልል ሙሉ እስር ቤት ነው ያደረገው አብይ። በዛ ምክንያት ብዙ ወጣቶች ተነስተው ወደ ትጥቅ ትግልም የገቡት ያገዛዝ ስርዓቱን ጫና ስቃይ ሸሽተው ነው። ትምህርታቸውን ተረጋግተው እንዳይማሩ እንዳይሰሩ አድርጎ እና አሁንም አንደኛ በነሱ ደም ነጋዴ ነው፣ የደም ነጋዴ ነው። አንድ ሁለተኛ ለኢትዮጵያ ሕዝብ ነው መልእክቱ። እነዚህ አይነት ጩኸቶች ማለትም መንግስትን የሚቃወሙ ማናቸውም አይነት ሐሳቦች ጩኸት ናቸው። ምንም የማይነቀንቁ እንደ ንፋስ የሚቆጠሩ ናቸው። ግን ከዛም አልፎ በምርጫ እንኳን በትክክለኛም በምርጫ ብልጫም እንኳን እኔን ከስልጣን የሚነቅለኝ አካል ቢመጣ እንደ እንቅፋት ከብልጽግና መንገዴ ሊያስተጓጉለኝ የመጣ እንቅፋት ስለሆነ ነቅዬ ጥለዋለሁ ብሎ አዋጅ ነው ያወጀው። ነቅሎ መጣል ደግሞ መግደልን፣ መጨፍጨፍን ከዚህ በፊት እንዳለው በአንድ ሌሊት በመቶ ሺዎች ተገለው ሊያድሩ ይችላሉ እንዳለው ስልጣኔን የሚነኩ ኃይሎች ከመጡ ገድዬም መቶ ሺዎችንም አሰሬም እቀጥላለሁ ብሎ በኢትዮጵያ ሕዝብ ላይ ግልጽ የሆነ የቶታሊታሪያን ዲክታተርሺፕ እንትኑን ያጸናበት አዋጅ የአምባገነንነቱን ያወጀበት ንግግር ነው መሳይ እና ተራ ንግግር አይደለም። ዓላማው ህዝብን ማስፈራራት ነው። ብታምጹብኝ ምን ብትሉ ጫካ የገባችሁትንም ነቅዬ ጥላችኋለሁ፣ እንደጉጦ በሰላማዊ ትግልም ብትመጡ ነቃቅዬ ጥላችኋለሁ። እኔ ካቀድኩት የ30 ዓመት የ40 ዓመት እቅድ አለው። ከዛ እቅዴ ማንም አይመልሰኝም፣ እሰራለሁ ነውና እንደዚህ አሁን ፊት ለፊት የምታያቸው ነጮቹ እንዲህ ያለው ንግግር አይተረጎምላቸውም። መልእክቱ ለኢትዮጵያ ህዝብ ስለሆነ
ለነሱ ቀና ቀና ንግግሩ ብቻ ነው እንዲደርሳቸው የሚደረገው። ግን ይሄን አብይ እንደዚህ አይነት አሁን የሚናገረውን ፍጹም አምባገነናዊ የሆነ የጭካኔ የተሞላበት ግን ደግሞ በውስጡ ፍርሃት የነገሰበት ንግግሩን መልእክቱ ለኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ አርፈህ ጸጥ ለጥ ብለህ ተገዛ፣ እንቅፋት ሆናለሁ ካልክ ከመንገዴ ላይ ከቆምክብኝ ነቅዬ ጥላለሁ ብሎ ለኢትዮጵያ ሕዝብ ነው ዛቻ፣ ማስፈራሪያ መልእክቱን ያስተላለፈው። ይሄ ለቴዲ ብቻ አይደለም። በማናቸውም መንገዴ ላይ እንቅፋት ይሆኑብኛል ብዬ የማገኛቸውን ኃይሎች ሁሉ አጠፋለሁ ነው እያለ ያለው እና መልእክቱ ለኢትዮጵያ ሕዝብ ነው። የቴዲ ጩኸት አያስቆመኝም ነው። የቴዲ ጩኸት ተከትሎ የተነሳው ንፋስ አያስቆመኝም ነው። አንተ እንዳልከው እንግዲህ ቴዲ ኦልሬዲ ያው በጥላቻ የተፈረጀ ሰው ነው። አሁን ብቻ አይደለም፣ ከዛ በፊትም በሚያራምዳቸው አቋሞች፣ በሚያስተላልፋቸው ግልጽ መልእክቶች የድግስ አድማቂያቸው አለመሆኑ፣ ጦርነት ሲደግሱ አብሯቸው አይቆምም፣ ከጦርነት መልስ ለሰላም ብለው ጠርሙስ ሲያጋጩ አብሯቸው አይቆምም፣ እንደ ሌሎቹ አርቲስቶች የባለስልጣናት ጭራ እየተከተለ ለነሱ ቅኔ የሚቀኝ ግጥም የሚገጥም ሰው አይደለም። ከህዝብ ጋር የሚኖር፣ ከህዝብ ጋር የሚወግን፣ ከተገፉ ወገኖች ጋር የሚወግን፣ ለፍትህ የሚወግን ንጹህ ልብ ያለው ሰው ስለሆነ ይፈራዋል እና ቴዲ እንግዲህ እንደተለመደው ካስታወስ ከዚህ በፊትም ልክ ናቢ ስልጣን የያዙ አካባቢ ቤት ሁሉ እስከ መቀየር ተገዶ ነበር። ምክንያቱም የመኪናውን ታርጋ ምን ሶሻል ሚዲያ ላይ ፖስት እያደረጉ ቴዲ ላይ እርምጃ እንዲወሰድ የሚቀሰቅሱ የመንግስት ሰዎች ካድሬዎችም ምንም ነበሩ እና አሁን ይሄ ዘፈን ለቴዲም በቴዲ ዘፈን ብሶታችን ተገለጸ ለሚለው ለ120 ሚሊዮን ህዝብ አፋችሁን ዝጉ አይነት ነው። ብር ከፍሎ ምናልባትም ግጥሙንም የሰጣቸው ወይ ዳንኤል ክብረት ወይ ራሱ አብይ ሊል ይችላል ለነዚህ ለሁለት ጎረምሳ ዘፋኞች እና ግልጽ ነው መልእክቱ። ግን የኢትዮጵያ ህዝብ ሁሉንም ይታዘባል፣ ይሰማል። ያው ዘግይቶ ቢሆን ብዙ ጊዜ የሚነሳበት ጊዜ አለ፣ የሚንቀሳቀስበት ጊዜ አለ፣ እርምጃ የሚወስድበት ጊዜ አለ። ያኔ ማንም በምን መልክ እንደሚቀጣም ያውቃል እና አንዳንድ ጊዜ ቴዲም ዘፈኑ ላይ ዝምታ እንትን አይደለም ይላል። ሁሉ ነገር ግፍን መቻል ልክ አይደለም፣ ዝምታችሁን ስበሩ የሚል ነውና አይ ቲንክ የኢትዮጵያ ህዝብ የቴዲ ጫካውም ደጀኑም መከለያውም የኢትዮጵያ ህዝብ ነው። ያሬድ የኢትዮጵያን ህዝብ ቀደም ሲልም እንዳነሳሁት ያንን ያደርጋል አያደርግም በሂደት የምናየው ነው። የቴዲ ቤት ስራውን ጨርሷል። ህይወቱን አስይዞ ልጆቹን አስይዞ ቤተሰቡን አስይዞ ነው እንዲህ አይነት እርምጃ የወሰደው። የኢትዮጵያ ህዝብ ሊጠብቀው እንደሚችል እናምናለን። ግን ደግሞ በዛ ተዘናግቶም መቀመጥ የሚያስፈልግ አይደለም። ዓለም አቀፉ ማህበረሰብ ምን ሊያደርግ ይችላል? እንግዲህ ስጋት አለ። ለዚህ ነው ዲፕሎማቶቹ በቀጥታ ኢሜል የጻፉለት። ሊያደርጉ የሚችሉት ነገር መኖር አለበት። ይሄ አገዛዝ ይሄ በጣም እውነት ለመናገር አብይን በፖሊሲዎቹ ስለምንቃወም አገዛዙ ኢትዮጵያ ላይ መፈጠር አልነበረበትም ቀድሞኑ ብለን ስለምናምን አይደለም። አብይ አህመድ ኢትዮጵያን ለማጥፋት የተላከ የዘመኑ ፈርዖን እንደሆነ እውነት ይህንን የማያምን ኢትዮጵያዊ ይኖራል ብዬ አላምንም። ከስርዓቱ ፍርፋሪ የሚለቃቅምና እዛ አካባቢ ለስልጣን የሚንጎዳጎድ ካልሆነ በስተቀር አብዛኛው ኢትዮጵያዊ ያምናል ይሄ ሰውዬ የጥፋት መልእክተኛ ነው፣ ኢትዮጵያን ለማጥፋት የመጣ ነው። ያመን ሊያደርግ ይችላል። እኔ ከሞትኩ ሰርዶ አይብቀል የሚል አመለካከትና ያንን መስመር ተከትሎ የሚሄድ ግብዝ ጨካኛ አረመኔ ሰው ነው። ስለዚህ ዓለም አቀፉ ማህበረሰብ ከዚህ አንፃር ሚናው ምን ሊሆን ይችላል? ቴዲ አንድ ነገር ልበልና ወደ ዓለም አቀፍ ማህበረሰቡ ሄዳለሁ። ቴዲ ሪስክ ካልኩሌት ያደረገ ሰው ነው። እዛው ግጥሙ ላይ ለአንድ ነፍሴ አልሳሳም ብሎ ለነፍሱ እንደማይሳሳና ለነፍሴ አልሳሳም ብለህ የምትናገረው ነገር የጻፈው ነገር በዘፈን ያቀረበው ነገር ምን አደጋ እንደሚያመጣበት ያውቃል።
ከዚህ በፊትም አደጋ ስላስተናገደ እና ድንገት ዘው ያለበት ነገር አይደለም። ቴዲ ረጅም ጊዜ አሰላስሎ ከራሱ ጋር ቀጥሎ ከቤተሰቡ ጋር ቀጥሎ ከማኔጀሮቹ ጋር ከአካባቢው ጋር ካሉ ወዳጆቹ ጋር ከአማካሪዎቹ ጋር ረጅም ሰዓት የመከረበት እና ሪስክ ካልኩሌት አድርገህ የምትወስደው ሪስክ አለ። እንዲህ አይነት ጥቂት ሰዎች ናቸው እንዲህ ያለ ሪስክ የሚወስዱት። ደፋር የሆኑ ልበ ሙሉ የሆኑ ሰዎች ሪስክ ካልኩሌት አድርገው ይሄም በመናገሬ ይሄም በመስራቴ ይሄን ሐሳቤን በመግለጼ ምክንያት ጣጣ ይመጣል፣ ግን ለሰፊው ህዝብ ስል ለህሊናዬ ስል ጣጣውን ብቀበል ይሻለኛል ብለው ሪስክ አስልተው የሚወስዱ ሰዎች አሉና ያንን ማስላቱንም ጭምር በዘፈን ውስጥ ተናግሯል። ቴዲ አንድ ህይወቴን ልሰዋ እችላለሁ ለዚህ ዓላማ ስል ብሏል። በሱ በኩል የአይምሮ ዝግጁነቱን ታየዋለህ። ከዚህ በፊት ስለታሰረ ልታሰር ይችላል ብሎ ሊያስብ ይችላል። የተለያዩ ሙከራዎች ስለተደረጉበት የግድያ ሙከራ ሊደረግብኝ ይችላል ብሎ ያስባል። ሌሎች ብዙ አይነት ችግሮች ሊገጥሙኝ ይችላሉ፣ ግን ይሄን የህዝብ እንባ፣ የህዝብ ለቅሶ፣ የህዝብ እውነት ሳልናገር ከምቀር ብሞት ይሻለኛል ብሎ ቆርጦ የመጣ ሰው ነው። ስለዚህ እሱ እዳውን ለቀረው የኢትዮጵያ ህዝብ ለኛ አስረክቧል። አሁን ባለዕዳዎቹ እኛ ነን። አንድ ከዓለም አቀፍ ማህበረሰቡ ጋር ካየኸው እኔ ልክ ዘፈኑን ከሰማው በኋላ የአብዛኛዎቹን ዘፈኖች ይዘት ካየው በኋላ በሰብአዊ መብት ተሟጋችነት እንትኑስ በዓለም አቀፍ ደረጃ ለዓለም አቀፍ የሰብአዊ መብት ተሟጋቾች ጥበቃ የሚደረግባቸው ማዕቀፎች አሉ እና እዛ ውስጥ ቴዲ መጠሪያው ምን እንደሆነ ታውቃለህ መሳይ? የአርቲስት ሂውመን ራይትስ ዲፌንደር ነው የሚባለው። አርቲስት ኤችአርዲ ይሏቸዋል። አርቲስት ሂውመን ራይትስ ዲፌንደር። አርቲስት ሂውመን ራይትስ ዲፌንደር ማለት አንድ ሰው ኪነ ጥበብን ተጠቅሞ በስዕል ሊሆን ይችላል፣ በሙዚቃ ሊሆን ይችላል፣ በግጥም ሊሆን ይችላል፣ በቲያትር ሊሆን ይችላል፣ በሌላ ስነ ጥበባዊ በሆነ መንገድ ስለ ሰብአዊ መብት ስለተጎዱ ሰዎች፣ ግፍ ስለተፈጸመባቸው ሰዎች የግፍ ስርዓትን ፋይት ካረገ፣ መጥፎ ስርዓትን ፋይት ካረገ፣ የተበደሉ ሰዎች አንደበት ከሆነ ፍትህ፣ ዜጎች ፍትህ እንዲያገኙ፣ ሰዎች ፍትህ እንዲያገኙ ያ ሰው በዛ በአርት ስራው ከገለጸ ልክ እኔ የሰብአዊ መብት ተሟጋች እንደምባለው አንድ ጋዜጠኛ ሰብአዊ መብት ላይ የሚሰራ ጋዜጠኛ የሰብአዊ መብት ተሟጋች ጋዜጠኛ እንደሚባለው አርቲስት ሂውመን ራይትስ ዲፌንደር ነው ቴዲ። እና ስጽፍም ቴዲ የሰብአዊ መብት ተሟጋች ነው፣ የለውጥ አቀንቃኝ ነው፣ ግፍን የሚታገል ሰው ነው። ዓለም አቀፍ ማህበረሰቡ በዚህ ቃል ነው ቴዲን ዲፋይን የሚያደርገው። ከዚች ዘፈን ከበፊቱም ዘፈን አንስቶ ግን ደግሞ አሁን ይሄኛውን ዘፈን ላይ ቴዲ በዓለም አቀፍ ማህበረሰቡ ዘንድ ኢንክሉዲንግ በተባበሩት መንግስታት የሂውማን ራይትስ ካውንስል መስፈርት ቴዲ የሰብአዊ መብት ተሟጋች አርቲስት ነው የሚባለው። እነዚህ አካላት ደግሞ ሁሌ በዚህ መጠሪያ ውስጥ የሚወድቁ አካላት ሁሌ የኢንተርናሽናል ኮሚኒቲው በአይነ ቁራኛ ነው የሚያያቸው፣ በጥንቃቄ ነው የሚከታተላቸው። ምንም አይነት ትሬት ሲደርስባቸው ወዲያውኑ የሰብአዊ መብት ተሟጋች አርቲስት ቴዎድሮስ ካሳሁን እንዲህ ያለ ነገር ደርሶበታል፣ ይሄ ግፍ ይቁም ብለው ፕሮቴክሽን እስከ መስጠት ይደርሳሉ። እና እኔ ደጋግሜ ስጽፍ ከዚህ ዘፈኑን ከሰማው በኋላ የሰብአዊ መብት ተሟጋቹ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ምለው ለዛ ነው። እና ለሰብአዊ መብት ተሟጋቾች የሚደረጉ ጥበቃዎች ሁሉ ለቴዎድሮስ ይደረጉለታል። ያሬድ እንግዲህ ከቴዲ አፍሮ ጉዳይና ከተያያዥ ከሆኑ የተለያዩ አርስቶች ወጣ እንላለን፣ ሁኔታዎችን እንከታተላለን። ቀደም ሲል በደረሰን አንድ መረጃ ላይ ምናልባት አንስቼው ከሆነ አላቅም፣ የፍትህ ሚኒስቴር የቴዲ አፍሮ አልበሞች ውስጥ ያሉት ግጥሞች በሙሉ እንዲመጡለት ጥያቄ ማቅረቡንም እንደዚሁ ሰምተናል። ሙዚቃዎችን በተመለከተ ተሳትፎ ያደረጉ በአንድም ይሁን በሌላ ለዚህ ሙዚቃ አልበም መውጣት
እጃቸው አለ የተባሉ ሰዎችንም ጭምር ክትትል እንዲደረግባቸው እንደታሰበም ሰምተናል። ይሄ እንዲሁ ለማስፈራራት ነው። አብይ አህመድ አሁን የፈለገው እንዲህ አይነት ነገሮች እንዲህ አይነት መረጃዎች እንዲወጡና ሰው በፍርሃት ቆፈን ውስጥ እንዲገባ ሙዚቃውንም እንዳይሰማ አሁን በአይተ እንደሆነ በቲክቶክም በፌስቡክም በተለያዩ በኢንስታግራምም የቴዲ ዘፈን ነው እንዳለ ሰማይ ምድሩን የተቆጣጠረውና ይህንን ከቴዲ ዘፈን ላይ የቆረጡ ስሜታቸውን የሚገልጹ ወጣቶችንም አርፋችሁ ተቀመጡ፣ ነገ ማረፊያችሁን እያሰባችሁ ኃላፊነት እንዳትወስዱ ብሎ ለማስፈራራትም ጭምር እንደሆነ ይገባናል። የኢትዮጵያ ሕዝብ ፍርሃቱን መገላገል አለበት። 8 ዓመት አብይ አህመድ ያላደረገው ምን አለ? እዚህ ምድር ላይ አንድ ጨካኝና ክፉ የሆነ አገዛዝ ሊያደርግ የሚችለውን በሙሉ አብይ አህመድ አድርጎታል። ከዚህ በኋላ ምን እንዳይመጣ በድሮን የገዛ ዜጋው የሚጨፈጭፍ ቤት የሚያቃጥል ማሳን ከነ እህሉ ከነ ጎተራው የሚያነድ እንደ ጧፍ እንዲህ አይነት አገዛዝ ከዚህ በኋላ ምን እንዳያመጣ ነው። የዘር ፍጅት እሱንም እያደረገው ነው። ተራ በተራ እያደረገ እንዳለ እያየነው ነው። ስለዚህ የኢትዮጵያ ሕዝብ ከዚህ ፍርሃት መውጣት አለበት። ፍርሃቱን ተገላግሎ ይህንን ስርዓት ለአንድና ለመጨረሻ ጊዜ መገላገል ይኖርበታል። ወደ ሌሎች ርዕሰ ጉዳዮች እንሂድ። ያሬድ ብዙ ነገሮችን እናንሳ። ምናልባት የምትለው ነገር ያለ ይመስለኛል ያሬድ። አዎ አንደኛው ነገር የቴዲ ይሄ በዚህ በሁለት ቀን የታየው ነገር የምርጫውን የውሸት የፌክ ምርጫ ክርክር እና የሚዲያ ሽፋን ሁሉ ዜሮ ነው ያስገባባቸው እና ብልጽግና በምርጫው ሂደት ውስጥ አንዱ ስኮር ማድረግ የፈለገው ሁሉንም ፖለቲከኞቹን አደባባይ አውጥቶ ስለተሰሩት ልማቶች የኮሪደር ልማቶች ምኖች እሱን ተናግሬ ትንሽም ቢሆን የኢትዮጵያን ሕዝብ አማልላለሁ የሚል ነበርና የቴዲ አንዱ ዘፈኑ ያደረገው ነገር ቢኖር የደከሙበትን ፕሮፓጋንዳ ሁሉ ኒውትራላይዝ ነው ያደረገው፣ ዜሮ ነው ያስገባው። እሱ አንድ ራሱን ችሎ ያበሳጫቸዋል። ሁለተኛው በተለያዩ ሚዲያዎች እንደተገለጸው ሁሉ በሁሉም የመንግስት ሚዲያዎች የቴዲ የድሮ ዘፈኖች እንኳን ሳይቀሩ በዘፈን ምርጫ በሚያስተላልፉ ጣቢያዎች እንኳን የቴዲ ዘፈኖች እንዳይተላለፉ ትዕዛዝ ተሰጥቷል። ሶስተኛው ከፍትህ ሚኒስቴር ጋር ያነሳው ነገር አይደንቀኝም። ፍትህ ሚኒስቴሯ እኮ የብልጽግና እጩ ነች። የዶክተር ጌዲዮን ባለቤት ባሏ ጌዲዮን የብልጽግና የውጭ ጉዳይ ሚኒስትሩ የብልጽግና እጩ ካድሬ ነው። የፍትህ ሚኒስትሯ ከዚህ በፊት ካስታወስክ ወይዘሮ አዳነች አበቤ ፍትህ ሚኒስትር በነበሩ ጊዜ ዶክተር ዳንኤል በቀለ ያኔ የሰብአዊ መብት ኮሚሽነር በነበረበት ጊዜ ይሄ የፍትህ ተቋም ወሳኝ ተቋም ነው፣ በምንም መንገድ የአገሪቷ ካቢኔ ውስጥ ያሉ ፖለቲከኛ ሊያውም የገዢው ፓርቲ ቀጥተኛ ተሿሚ ከፍተኛም ባለስልጣን የሆኑ ሰው ሊመሩት አይገባም እና እርሶ እዚህ ቦታ ላይ መኖር የለበትም፣ ሌላ ሰው ነው፣ ገለልተኛ ሰው ነው፣ ባለሙያ ሰው ነው የሚያዝ ያለበት ብሎ ፍለፊት ላዳነች ነው አንድ ስብሰባ ላይ ዳንኤል የተናገረው። ከዛ ወዲያው ብዙም አልቆየም አዳነችን አነሳትና ጌዲዮንን አመጣውና ትንሽ ቆይቶ ያንኑ ጌዲዮንን ላለፈው ምርጫ እጩ አደረገው እና አሁንም የፍትህ ሚኒስቴር ገለልተኛ መሆን ያለበት ወሳኝ የሀገሪቷ ተቋም የምትመራዋ ሴትዮ በንጹሃን ዜጎች ደም እጁ የጨቀየ በብዙ ወንጀል ሊጠየቅ የሚችል ያገዛዝ ስርዓትን ወክላ እጩ ተወዳዳሪ ሆና የምርጫ ካምፔን ላይ የቀረበች ሰው ነች። ስለዚህ እንዲህ አይነት ስራዎች ቢሰራ በፍትህ ሚኒስቴር ውስጥ አይገርመኝም። ምክንያቱም የፍትህ ተቋም የለንም። አገሪቷ ውስጥ ያለው ተቋም በፍትህ ሚኒስቴር ስም ያለው ተቋም ያገዛዝ ስርዓቱ የፍትህ የሚባለውን ተቋም ለአገዛዝ ስርዓቱን የሚቃወሙ ኃይሎችን የሚሰይፍበት ያገዛዝ ስርዓቱን ወንጀል የሚሸፍንበት የማፈኛ መሳሪያ
አብይ ከሚገዛቸው ድሮኖች ወይም ሌሎች ከባድ መሳሪያዎች ያልተናነሰ የማፈኛ መሳሪያ ነው የፍትህ ተቋሙ። ምክንያቱም በነማጅ እንዳለ ይታወቃል። ስለ ፍትህ ሚኒስትሯ ስታነሳ ብዙዎች የቤተ ዘመድ ጉባኤ ነው የብልጽግናው መንግስት ይላሉ። ባሏ የውጭ ጉዳይ ሚኒስትር፣ እሷ የፍትህ ሚኒስትር፣ አንደኛው ወንድሟ ሌላ ቁልፍ የሆነ ቦታ ይዟል፣ ሌላ ወንድሟ እንደዚህ ሌላ ቦታ እንደዚሁ የመንግስት ባለስልጣን ነው። የቤተ ዘመድ ጉባኤ መንግስት የማይመስል ነው። እንዲህ አይነት ነገር አብይ አህመድ ቆላልፎ እቺ ሴትዮ ብዙ ነገሮችን አድርጋለች። ፓርላማ ቀርባ የተናገረችውንም ከዚህ በፊት የምናስታውሰው ነው። ለማንኛውም ወደ ሌላው ርዕሰ ጉዳይ እንሂድ። ከምርጫ ጋር ተያይዘው የሰባተኛውን ሀገራዊ ምርጫ በሰላም እንዲከናወን በሚል የፕሮቴስታንት እምነት ተከታዮች አባቶች ናቸው ቀኑንና ጊዜውን ጠቅሰው ጸሎት ሊያከናውኑ መርሃ ግብር አዘጋጅተዋል። ጥሪም እያደረጉ ነው። በነቄስ ጉዲና ቶሎሳ የሚመራ ነው። ሀገራዊ ምርጫውን በተመለከተ ጸሎት እናድርግ ብለዋልና አንደኛ ይሄ የፕሮቴስታንት እምነት ተከታዮች ለምን ከአብይ አህመድ አገዛዝ ጋር ራሳቸውን እንደሚያጣብቁ አይገባንም። ፕሮቴስታንት እምነት ተከታዮች የአብይ አህመድ ደጋፊ ተደርገው እንዲታዩ በብዙ እየተጣረ እንዳለ እናውቃለን። አሁን ደግሞ ጸሎት ሊያደርጉለት ነው። እነ ቄስ ጉዲና ቶሎሳ መርሃ ግብር አዘጋጅተው ለሚመለከታቸው ተከታዮቻቸው ጥሪ ማድረጋቸውን የሰማ ነው። ምንድን ነው እየሆነ ያለው? በቅርቡ ወይዘሮ አዳነች አይ ቲንክ የተለያዩ የሃይማኖት መሪዎችን ሰብስባ ጸልዩልን ስትል ሰምቻለሁ። ለመንግስት ነው መጸለይ ያለባችሁ፣ መጽሐፉ የሚላችሁ ለመንግስታችሁ ጸልዩ ነውና ተግታችሁ ጸልዩ። እንግዲህ እኔ በጣም ኢትዮጵያ ውስጥ ኮራፕትድ ከሆኑ ተቋማቶች ውስጥ አንዱ እነዚህ የሪሊጅን የሃይማኖት ተቋማቶች ናቸው። የሃይማኖት ተቋማቶች እንደነሱ አንድ ሃይማኖትን እያልኩ አይደለም። ኦርቶዶክስም እስልምናም ውስጥ በአመራር ደረጃ ፕሮቴስታንት ውስጥም ያሉ የሃይማኖት ተቋማት የኢትዮጵያን ሕዝብ መከራ ካረዘሙ፣ የኢትዮጵያን ሕዝብ መከራ ካከበዱበት አካላት መካከል ግንባር ቀደም ተጠቃሾች እነዚህ የሃይማኖት ተቋማቶች ናቸው። አንደኛ ሪፕሬሽንን ወይም አፈናን አሜን ብሎ እንዲቀበል የኢትዮጵያ ሕዝብ ለአገዛዝ ስርዓቶች ጸጥ ረጭ ብሎ አሜን እያለ እንዲገዛ፣ ገዢዎቹን እግዚአብሔር ልክ ስልጣን ቀብቶ እንደሰጣቸው አድርጎ እንዲያስብ እና ሌላ እግዚአብሔር እስኪለውጥ ድረስ አርፎ እንዲቀመጥ በሁሉም ሃይማኖት ቤት ውስጥ እንዲህ አይነት ስብከቶች አሉ። ስለዚህ በጣም ሃይሊ የኢትዮጵያ ሕዝብ ራሱን ሊብሬት ማድረግ ሁሉንም ሃይማኖት እኩል ክብር አለኝ። ሁሉም ሃይማኖቶች ላይ ያለው እምነት ላይ ጥያቄ የለኝም። የሃይማኖት ቤት ውስጥ ያሉ መሪዎች ግን በሃይማኖት ጭምብል የፖለቲካ ቁማር የሚጫወቱ ለአገዛዝ ስርዓቶች መሳሪያ የሆኑ ልክ ቅድም ፍትህ ሚኒስትሩን ፍትህ ተቋሙን ከነ ሚኒስትሯ የማፈኛ መሳሪያ እንደሚያደርገው ሁሉ ስርዓቱ እነዚህን የእምነት ተቋማት መሪዎች እና ኢንስቲትዩሽኖቹን እንደምንም ተፋልመው ከተቆጣጠሯቸው በኋላ የግፉን ማጽኛ መሳሪያ አድርገው ነው የሚጠቀሙባቸው። ይሄ ኢትዮጵያ ውስጥ የቆየ ታሪክ ነው። አሁን ደግሞ በደንብ ገንግኖ የሚታይ ችግር ነው እና በመጀመሪያ ደረጃ በምርጫ በሚወሰን የፖለቲካ ውስጥ እነዚህ ፓስተሮች ወጥተው እንጸልያለን ኑ ተሰብሰቡ ማለታቸው ራሱ አንዱ አስደማሚ ነገር ነው። ግን ይሄ ዝም ብሎ የነሱ ኢኒሺዬቲቭ እንዳልሆነ ግን የምታየው አዳነች ሰብስባ ጸልዩ እንጂ ምንድነው የምትጠብቁት? ነጋዴውን ጉሮሮውን አንቀን ገንዘብ እየሰበሰብን በብር እየደገፈን ነው። እናንተ ደግሞ በጸሎት ጸልዩልኝ ማለት ሌላ ነገር አይደለም። ህዝቡ ከኛ ውጪ ሌላ እንዳይመርጥ አንድ፣ ሁለተኛ ደግሞ እኛ ላይ እንዳያምጽ፣ እኛን ስለማይሰማን እኛን ስለማያምነን የኢትዮጵያ ህዝብ ዲፕሊ ሪሊጂየስ ስለሆነ ሼሁ
ፓስተሩ፣ ቄሱ፣ ጳጳሱ የሚነግሩትን ስለሚሰማ አርፈ ተቀመጥ በሉልን፣ አርፈ ተገዛ፣ አታደናቅፍ፣ ሌላ አትመኝ፣ ለውጥ አትመኝ ብላችሁ አሳስቡልን ነው። ጸልዩልን ትርጉሙ ለኔ የሚገባኝ ያ ነው። አንድ ፖለቲከኛ ሊያውም ደግሞ የአምባገነናዊ ስርዓትን የሚያራምድ የፖለቲካ እንትን ፓስተሮችንም ይሁን ቄሶችንም ሼኮችንም ጸልዩልኝ ሲል በእናንተ ስር እናንተን የሚያምነውን ምዕመናን የሚሰማችሁን ምዕመናን አንበርክኩልን ነው ጥያቄ። ስለዚህ ህዝቡን ለማንበርከክ ህዝቡን ጸጥ ለማስባል የሚዶለት ዱለታ ነው። ከዚህ በፊት ውይይታችን ላይ አንስቼዋለሁ። እንደዚሁ ከአንድ ፓስተር ጋር ሞቅ ያለ የፖለቲካ ውይይት ይዘን ምንድነው ያለኝ፣ ለአብይ አህመድ እንጸልይለታለን። የተማረ ሰው ነው። እንደው ዝም ብሎ ከድንገት ተነስቶ ፓስተር ነው የምትለው ሰው አይደለም። ግን እንደውም ከሁለት ከሶስት ዓመት በኋላ አብይ አህመድ በዓለም ጭምር ይነግሳል ነው የሚለው። ያብባል፣ ይፈካል፣ ራእይ ታይቶናል እና አብይ አህመድ በዓለም ፈክቶ ከአንድ ከሶስት ዓመት በኋላ ዓለም ሁሉ ይንበረከክለታል እና የማይ መልስ ያጭር ነበረ። የሁሉ ህዝብ እየተሰቃየ፣ የሁሉ ህዝብ እየማቀቀ፣ የሁሉ ህዝብ በግፍ እያለቀ ለግፈኛ ሰው ለጨካኝ ሰው የምትጸልይ ከሆነ አንተም ግፈኛ ነህ ነበር መልሴ። እና እነዚህ ለአገዛዝ ስርዓቶቹ የሚጸልዩ የሚለምኑ፣ ህዝብ ሲራብ፣ ህዝብ ሲሳደድ፣ ህዝብ ሲገደል፣ እናቶች ሲደፈሩ፣ ህፃናቶች በቦምብ ሲያልቁ ለፈጣሪያቸው ሳይጸልዩ ሳይማለዱ ወጥተው ያገዛዝ ስርዓቱንም ይሁን ማናቸውንም ታጣቂ ኃይሎች እባካችሁ ተው ሳይሉ ድምጻቸውን አጥፍተው ቆይተው ያገዛዝ ስርዓቱ የተንጠለጠለበት ዛፍ መራድ ሲጀምር ምህረትን ህዝብን ጸጥ እንዲል ለጸሎት አደባባይ የሚወጡ ሰዎች ሁሉ ለኔ የግፍ ተባባሪዎች ናቸው፣ ግፈኞች ናቸው። የአብይ አህመድ እኔ ሃይማኖትም ያለው ብሔርም ያለው ተቋም ነው ብዬ አላስብም። ግን ሁልጊዜ እንዲህ አይነት በጣም ዊክ የሆኑ በጣም ደካማ የሚባሉ ያገዛዝ ስርዓቶች የማህበረሰቡን ስስ ብልት ነው የሚፈልጉት እድሜ ለማራዘሚያ። ስለዚህ ኢትዮጵያ ውስጥ አሁን ስሱ ጉዳይ የብሔር ፖለቲካ ነው ወይም ማንነት ላይ ያተኮረ ፖለቲካ ነው። ስለዚህ በፈለገ ጊዜ የፕሮቴስታንት እምነትን እንደ አንድ ይሄ ረጃጅም የጭነት መኪናዎች ማት ጎማ ያላቸው አሉ። የብሔር ጎማ አለው፣ የሃይማኖት ጎማ አለው። እንደዚህ ሲፈልግ የሚጠቀምባቸው አርቲስቶች አሉት፣ ሲፈልግ የሚጠቀምባቸው ባለ ሀብቶች አሉት፣ የተለያዩ ጎማዎች አሉት እና መሰረቱ እንደዚህ አይነት ዊክ የሆነ ክፍተቶችን እየፈለገ እነዛ ላይ ነው መሰረቱንም የሚጥለው እንጂ የወዳጅ የሚባል መገለጫ ብሔር የለውም። እኔ አሁን በጣም አሁን እስኮ ሰሞኑን ኦሮሚያ ክልል ውስጥ ይሄ 120 የሚባል የማፊያ ግሩፕ ከባለስልጣናት ጋር ከነሽመልስ ጋር ምን ጋር ቀጥታ ግንኙነት ያላቸው ሰዎች እየፈጸሟቸው ያሉትን ሰቆቃዎች ስትመለከት በቃ ደንበኛ የማፊያ ይሄ ድራግ የሚሸጥበት ሀገር የማፊያ ሀገር ነው እኮ የሚመስለው። ስራ መንግስት አለ ወይ? እንደው በጣም የተዳከመስ መንግስት አለ ወይ ብለህ እኮ ኩዌስችን ነው የምታደርገው። በየሰው ቤት እየገቡ በየቦታው እየሄዱ ያገኙትን ሰው እስረኛ የሚያደርጉ የሚደበድቡ፣ ሀብት የሚቀሙ፣ ከባለስልጣናት ሀብት የሚዘርፉ መኖሪያ ቤት ድረስ መጥተው ተደራጅተው ቀጥቅጠው ይሄዳሉ። አንተቸብል ናቸው። ምክንያቱም ቀጥታ ከክልሉ የጸጥታ ኃላፊዎች ከመንግስት ባለስልጣናት ጋር ግንኙነት አላቸው። ይሄ ሆን ተብሎ መንግስት ራሱ የሚፈቅድላቸው የአሸባሪ ኃይሎች አሉ። ምክንያቱም ቴሮራይዝ ያደርገዋል ማህበረሰቡ ምንም አይነት ነገር በነፃነት እንዳይሰራም እንዳያስብም እና ሽብርን በመፍጠር መግዛት እንደ ስልት የተወሰደበት ሀገር ስለሆነ ኦሮሞን ያሸብራል፣
አማራን ያሸብራል፣ ፕሮቴስታንትን ያሸብራል፣ ኦርቶዶክስን ያሸብራል። ሁሉም ውስጥ ግን የሚያገለግሉት እንደ ጎማ የሚጠቀምባቸው ኃይሎች አሉ እንጂ የትኛውንም ብሔር ይጠቅማልም ይወክላልም ብዬ አላስብም። እና እሱ ላይ አድማጮችም ይሄንን በደንብ እንዲረዱን ፈልጋለሁ። እንግዲህ በመጨረሻው ሰዓት ነው ቴዲ አፍሮ እንዳለውም ከንጋቱ 11 ሰዓት ሆኗል። የኢትዮጵያ ጉዳይ ለአብይ አህመድ ጀንበሯ እየጠለቀች ለኢትዮጵያን ደግሞ ወጋገን እያዩ ያሉበት ጊዜ ነው። ስለዚህ በዚህን ጊዜ ላይ የመወራጨት ነገር አለ። ይሄ ደም ያሰከረው የሚያደርገውን ነገር መወራጨት ሊያደርጉ ይችላልና በዚህ ላይ ብዙ ጥፋት ሊሰሩ ስለሚችሉ ጥንቃቄ ማድረግና ነቅቶ መጠበቅ የሚገባ ጉዳይ ነው። ያሬድ፣ ሌላኛው ጉዳይ ሰሞኑን ትምህርት ሚኒስቴር በሕዝብ ተወካዮች ምክር ቤት የ6 ወራት ሪፖርቱን አቅርቧል። ብዙ የሚያስደነግጡ ነገሮችን ሰምተናል። በጣም ብዙ። ከዛ ውስጥ አንዱ 6.8 ሚሊዮን ህፃናት ከትምህርት ገበታ እንደሌሉ ነው ሪፖርቱ የሚያመላክተው። ይሄ የመንግስት ሪፖርት ነው። እኛ ባለን ቁጥር 10 ሚሊዮን ይደርሳል ነው ከትምህርታቸው የተለያዩ ህፃናት ቁጥር 6.8 ሚሊዮን መንግስት የገለጸውን አገዛዙ የገለጸውን ቁጥር እንውሰደው። 6.8 ሚሊዮን ህፃናት ወይም ደግሞ ተማሪዎች ከትምህርት ገበታቸው የሉም። እንዲመዘገቡ ሲጠበቅ አልተመዘገቡም ነው። ስለዚህ የሉም ማለት ነው። አስደንጋጭ ሪፖርት ነው። መሳይ ይሄ ቁጥር ቀድሞም ሲገለጽ ነበር በዩኔስኮም ጭምር ወደ 8 ሚሊዮን የሚጠጉ ህጻናቶች አገሪቷ ውስጥ ወደ ትምህርት ቤት መሄድ እንዳልቻሉ ተደጋግሞ ይነገር ነበር እና አሁን ደግሞ ያ ቁጥር እየጨመረ የመጣ ይመስለኛል። 8 ሚሊዮኑ የአማራ ክልል የነበረው ግጭት የተወሰኑ ቦታዎች ላይ እየነበረ ነው። አሁን ግን እንትኑን አስፍቷል የግጭቱ አይነት ራሱ እና ትልቁ ነገር ምንድነው? ጦርነት ባለበት እንዲህ አይነት አስከፊ ግጭት ባለበት በየቦታው መፈናቀል ባለበት ቤት እያፈረስክ ደግሞ ብዙ ጊዜ ቤት የሚያፈርሱት ልክ የትምህርት ተማሪዎች እኮ ትምህርት ቤት ደርሰው ሲመለሱ ቤታቸው ተነቅሎ ሌላ ሰፈራቸው ሌላ ቅርጽ የያዘበት ቤታቸው ጠዋት የሞቀ ቁርስ በልተው ቤተሰብ ብለው ሸኝቷቸው ሲመለሱ ቤታቸው የለም እና በእንዲህ አይነት ሁኔታ ያዋከብከው ያፈናቀልከው ቀዩን ያወክበት ህዝብ ቁጥሩ ከዚህም በብዙ ጥፍ ሊጨምር ይችላል። ይሄን ያህል ወጣት ልጆችም ህፃናት ልጆች ትምህርት ቤት ባይሄዱ ምንም አይደንቅ። ሊያውም ቁጥር ላይ ብዙ ቁጥር ፖለቲካ ነው መሳይ። አንዳንዱ ቁጥር ዝም ብሎ ቁጥር አይደለም፣ ፖለቲካ ነው። ኢትዮጵያ ውስጥ የሀገር ውስጥ ተፈናቃዮች ቁጥር ትክክለኛው ቁጥር እንዳይገለጽ መንግስት ኔጎሼት ያደርጋል ከጥናት ከሚሰሩ አካላት ጋር። ብዙ ኢምፓክት አለው ቁጥር እና ቁጥር ሁሌ ቁጥር ብቻ አይደለም። ስለዚህ ቁጥሩ ከዚህ እንደሚጨምር ምንም ጥያቄ የለውም። ምክንያቱም ግጭቶቹ አልበረዱም። አንድ ሁለተኛ ቀደም ሲል በነበረው ግጭት የፈረሱ ትምህርት ቤቶች አልተመለሱም። የፈረሱ መንደሮች እንደገና ሪሃብሊቴት አድርገው ህይወት አልቀጠለም። ስደተኞች እዛው ካምፕ ውስጥ ነው ያሉት። በዚህ በ4-5 ዓመት ውስጥ ካምፕ ውስጥ የገቡ ሰዎች አዳዲስ ልጆች ሁሉ ወልደዋል። የትግራይ ጦርነት ሲያረግ ከመጠለያ ውስጥ ገብተው እዛው የተወለዱ ልጆች አሁን የ4 ዓመት ምናምን ልጆች ናቸው። ትምህርት ቤት መሄድ ይኖርባቸዋል። ሴም ቲንግ በሌሎችም ክልሎች ኦሮሚያ ውስጥ ባሉት ግጭቶች ብዙ ቦታ ቀደም ብለውም ትምህርት ቤቶች ተስተጓጉለው ነበር። ትምህርት ቤቶች የጦር ካምፕ ሁሉ እስከመሆን መከላከያ ጭምር የትምህርት ቤቶችን የጦር ካምፕ እያደረገ የሚቀመጥበት ሀገር ነው። ስለዚህ አይደብቁት ነገር ቁጥሩ እንዲቀላል አይደለም። ሁሉንም አይናገሩት ነገር ደግሞ ለኢሜጃቸውም ይጨነቃሉ እና ይሄን ሁሉ ህፃናት ሜዳ ላይ የበተነ ሰውዬ ነው በቅርቡ በውጭ ሀገር እንዳሉ ልጆች ለአዲስ አበባ የሆነች ቦታ ዋና ነገር ሰርቻለሁ ብሎ ይሄው መዋኛ ሰርቼላቸዋለሁ። አሁን እንግዲህ አንተ እንዳልከው እንኳን በፓርላማ በቀረበው ቁጥር እንኳን 6.9 ቁጥር ያለው ህፃናት ትምህርት ቤት እንዳይሄዱ የሚያደርግ አውድ ፈጥረህ አገሩን አምሰህ
ከዛ አዲስ አበባ ውስጥ ኪንደርጋርተን እና የዋና ቦታ ሰርቻለሁ ብሎ ለሱም አመስግኑኝ ብሎ እሱንም የምርጫ ካምፔን እንትን የገጽታ መገንቢያ አድርጎ አይኑን በጨው አጥቦ ያለ ሀፍረት የሚቀርብ ሰው ነውና እሱንም ደግሞ አፕሪሺየት ካላረጋችሁ ብለው ሁሌ መንቀፍ ነው እንደዚህ ነው ብለው ደግሞ መመጻደቅ የሚፈልጉ ልሂቃኖች አሉ፣ የሚደግፉት አካሎች አሉና አንዳንድ ጊዜ ጥሩ ነገር ማንወድ ጥሩ ነገር አፕሪሺየት ማናረግ ያስመስሉታል። ግን ከጀርባ ያለውን ከነዚህ ኪንደርጋርተኖች ጀርባ ያለውን የሀገሪቷን ሙሉ ስዕል ላለማየት ራስን ካወርክ ችግር የለውም። በእነዚህ አብይ እየለካ በሚሰጠው ተሰሩ በሚባሉት ነገሮች መርካት ትችላለህ። ኢትዮጵያ ጠገበች፣ የኢትዮጵያ ህጻናት ሁሉ እያልክ መዋኛ ተሰራላቸው፣ የኢትዮጵያ ህጻናት መናፈሻ ተሰራላቸው ምናምን እያልክ ራስን ማታለል ትችላለህ። ሪሊ የኢትዮጵያ ህጻናት የት ነው ያሉት ካልክ ግን አብይ የሚጠራቸው ቁጥሮች ውሸት መሆናቸው እንደተጠበቀ ሆኖ የአገሪቷን እውነተኛ ስዕል አያሳይም። ለዚህ ነው ከዚህ በፊትም በዲሞክራሲውም ፌል አድርገናል፣ በህግ የበላይነቱ ፌል አድርገናል፣ በኢኮኖሚው ፌል አድርገናል፣ በሞራል በሁማኒታሪያን እንትናችን እንደ ሀገር በብዙ ነገር ነው ፌል ያደረግነውና ያ ቴዲ አገር ሞቶብናል ያለው ነገር የዚህ ይሄን የሚያህል ልጆች በነገራችን ላይ ይሄ ቁጥር እኮ መሳይ 8 ሚሊዮን 9 ሚሊዮን ማለት እኮ በአንዳንዱ አውሮፓ ሀገር የአንድ ሙሉ ሀገር ህዝብ ነው። ወይም ኤርትራ ብትሄድ ያ ሙሉ የሀገሪቷ ህዝብ ቁጥር ከአንዳንድ ሀገሮች ከትናንሽ ሀገሮች ቁጥሩ ሁለት እጥፍ የሚጨምር ቁጥር ነው። ቀላል ነገር እና ያው ለኔ አሁንም ጭካኔው አልበቃ ብሎ ደግሞ አይን ያወጣ የኢትዮጵያን ህዝብም ያለም አቀፍ ማህበረሰቡን ለማታለል የሚደረግ ነገር ነው። ግን ያሳዝናል። ያው ይሄ በተባለው ደረጃ ራሱ ኦኬ ይሄን የሚያሉ ህጻናቶች ላለፉት የተወሰኑ አመታት ትምህርት ቤት ካልሄዱ መስከረም ላይ ትምህርት ቤት ይገባሉ ወይ ነው ጥያቄው። ትልቁ ቁልፍ ጥያቄ ኦኬ ካቅም በላይ በሆነ ችግር በቃ እኔ ባላመጣው ጦርነትም በምንም በተለያየ ነገር እሺ እነዚህ ልጆች ከትምህርት ቤት ውጪ ናቸው፣ አልተመዘገቡም። መስከረም ላይ ይመዘገባሉ? አይመዘገቡም። ምክንያቱም የመንግስት ፕራዮሪቲ ሊስት ውስጥ አይደሉም፣ አይታዩም። ከዛ በሚቀጥለው አመት እንደዚሁ የትምህርት ሚኒስቴር አሁንም ይሄን ያህል ልጆች አልገቡም ብሎ መጥቶ አንድ አይነት ለቅሶ ሊያቀርብ ይችላል። ለሪፖርት ነው የሚጠቅሷቸው እንጂ ፕራዮሪቲ አይደሉም እነዚህ ልጆች። አብሮ ይሄን በቃ በዚህ አመት በቁርጠኝነት ከ6.9 ውስጥ 3 ምናምን ወይ 4 ሚሊዮኑን ትምህርት ቤት እናስገባለን ብለዋል አይሉ። ስለዚህ መስከረምም ላይ አይገቡም እነዚህ ልጆች። የወዲያኛውን መስከረም ላይ መግባታቸውን ዋስትና የለም። ምክንያቱም ሀገሪቷ የግጭት አዙሪት ውስጥ ነች። አዳዲስ ግጭቶች ይመጣሉ። ምናልባትም አሁን ዛሬ ይሄ ሪፖርት ሲቀርብ ትምህርት ቤት ውስጥ እየገቡ ያሉ ልጆች ካሉ ነገ ላይ ገቡ ይችላሉ እነሱ። ነገራችን ላይ ያሬድ በቅርቡም ከሰሞኑ ነው ለብሔራዊ ቴሌቪዥን ቃለ መጠይቅ በሰጠበት ላይ ዩኒቨርሲቲዎች የሚጠፉ መሆናቸውን ወደፊት ገልጸዋልና ምንም በትምህርቱ ዘንድ ያለው ሁኔታ በጣም አሳፋሪ ነው የምትለው ነገር ያለ ይመስለኛል። አዎ እኔ ጥሩ ነገር ነው ያነሳው። አያ አብይ ብልጽግና ተኮር ትግል ነው እያደረገ ያለው። ብልጽግና ተኮር ማለት ሀብት ተኮር እና ኢትዮጵያ ውስጥ አሁን ባለው ሁኔታ ሀብት ለማፍራት ትምህርት ምንም ቦታ የለውም። መሳይ መማር ዋጋ የለውም። ረሃብተኛ ነው የምትሆነው። እና አብይ በፈጠሯት ኢትዮጵያ ውስጥ ለመበልጸግ ሀብታም ለመሆን ዘራፊ መሆን በቂ ነው። ምንም ትምህርት ሳይኖርህ የድለላ ላይ ብቻ እየሰራህ አየር ባየር ቤት ሽጠህ ንብረት ሽጠህ ሚሊዮነር መሆን ትችላለህ። ምንም ትምህርት ሳይኖርህ ቲክቶከር ሆነህ ሰግጥ ምናምን እንደሚሉት በአንድ ጀንበር ሚሊዮነር መሆን ትችላለህ። እንየት አሁን አንድ ሊንክ ያየው ነበር፣ አንድ ቪዲዮ ቲክቶክ ላይ አንድ ዶክተር የአንድ ውሃ ይዞ ቀርቦ ይሄን ውሃ ከዚህ ያህል ወር በፊት በዚህ ያህል ብር ገዝቼው አሁን ከ15 ብር 40 ብር ነው ምናምን ገብቷል።
ይኸው ተመልከት። ይህ ውሃ 10 ሊትር ነው፣ 100 ብር ነበረ። እኔ አዲስ አበባ ስገባ ከ8 ወር በፊት እኔ ኑሮ ውድነትን የማየው በውሃ ነው፣ ሌላው ነገር ላይ አይገባኝም። አሁን 150 ብር ገብቷል። መሀል ላይ 110 ብር ነበረ፣ በአንድ 40 ብር ጨምረዋል። እንግዲህ ከነዳጅ ዋጋ በላይ ነው እየገዛን ያለ ነው። ይህን ውሃ ለመጠጥ ብቻ አይደለም የምንጠቀመው። እኛ መሀል ከተማ አዲስ አበባ ላይ መሀል ከተማ ቢሆን የምኖረው በሳምንት 2 ነው የቧንቧ የሚመጣው። ስለዚህ ሲቸግረኝ ለመታጠቢያ የምጠቀመዋለሁ፣ አማራጭ የለኝም። እንግዲህ በ150 ብር 10 ሊትር ውሃ ገዝታችሁ አስቡት። 1 ሊትር ብቻውን ስትገዙ 40 ብር ገብቷል ወገኖች። የሚጠጣው ምግብ በልታችሁ የቧንቧ ብትሉ የእግዜሯ ብትሉ አይመጣላችሁም፣ ግዴታ ግዙ ይባላል። 25 ብር ግማሿ የ40 ብር ገብቷል። 2 ሊትር ጭራሻውን ቢሮ አካባቢ ምናምን አይመጣም፣ ሰው መግዛት ስላልቻለ 60 ብር በላይ ነው። ይህን ስናወራ ነው እኮ ፖለቲካ ያላችሁት። እኔ ጴንጤ ቦንም እየተቸገርኩ ነው፣ አልበለጸኩም። ዶክተር ቦንም እየራበኝ ነው። እንዳንድ ወጣት ሰርቼ እገባለሁ፣ ተምሬያለሁ፣ በተማርኩት እሰራለሁ፣ ከኔ የሚጠበቀውን እያረኩ ነው። ግን ለምንድን ነው እየተቸገርኩ ያለሁት? መሀል ከተማ ላይ እየኖርኩ ውሃ፣ ምግብ፣ መብራት፣ ኢንተርኔት በጣም እኮ አስፈላጊ ነገሮች፣ ልብስ፣ እነዚህን ሳናሟላ 3ኛ ክፍል የተማርናቸው መሰረታዊ ነገሮች 30 ዓመት ሆኖኝም 20 ዓመት በላይ ተምሬም ካላሟለው እሺ እንዴት እንኖርሽ? ንገሩን እስኪ። እግዚአብሔር ያበላል ከሰማይ ያወርዳል። እሱማ ያበላን እኮ እየኖርን ነው፣ ኑረናል። ስለኖርን እኮ ነው የተናገርነው። ግን ለምን ስለ ኑሮ እንጨነቅ? እኛው መጨነቅ ያለብን እንዴት ሙያችን እናሳድግ፣ እንዴት በእምነታችን እንደግ፣ እንዴት ራሴን ላሳድግ፣ ብዙ ነገር የዓለም ችግር እንዴት ልፍታ፣ እንዴት ሪሰርች ልስራ፣ የሀገሬን የጤና ችግር እንዴት ልፍታ ነው እንጂ ምን ልብላ ምን ልጠጣ እኮ ችግር ሊሆንብኝ አይገባም እኮ። መሳይ ያማል እና ልክ ወደዚህ ኢንተርቪው ከመግባቴ በፊት የዚህን ዶክተር ወንድም ኢንተርቪው ንግግር ሰምቼ ነው የገባሁት እና ከራሴ ጋር እየታገልኩ ነበረ። የሚያሳዝነው ከአገዛዝ ስርዓቱ ጋር በጣም ቅርብ ሆነው ይሄ ኮሪደር ልማቱ ምኑን ሁሉ የሚያስተዋውቁላቸው ሆይ ሆይ የሚሉ የትምህርትን ግማሹን መንገድ እንኳን መሄድ ያልቻሉ ወጣት ልጆች ሚሊዮነሮች ነው ሆነዋል። መንግስት በሚበድብላቸው በጀትም ማስታወቂያ እየሰሩ ከአንድ ክልል አንድ ክልል ውጭ ሀገር ሁሉ እየላኳቸው ትናንሽ ጎረምሶች ትምህርታቸውን በስነ ስርዓት እንትን ያላረጉ ከበርቴ ሆነዋል። በጣም ውድ ኤክስፔንሲቭ የብዙ ሚሊዮን ብር መኪኖች ይነዳሉ፣ ውድ ቤት ውስጥ ይኖራሉ፣ ዱባይ ይመላለሳሉ፣ ሌላ ውጭ ሀገር ይመላለሳሉ። በየመንግስት ድግሱ ላይ ዋና ሰዎች ሆነው ፍሮንት ላይ ቁጭ ብለው የምታያቸው እነዚህ ጎረምሳ ቲክቶከሮች ናቸው። መንግስት ብዙ ብር ይመድባል። ቅድም እንኳን የቴዲን ዘፈን መልስ ለመስጠት ስንት ብር እንደመደቡ እየጠቀስክ ነበር። እነዛ ጎረምሳ ልጆች የሚነዷቸውን መኪናዎች ማየት ትችላለህ። እንየት ለሀገሪቷ የጤና ሁኔታ ምርምር የሚሰራው ሰው ምናልባት የሚጽፍበት ምርምሩን የሚጽፍበት አንዲት ላፕቶፕ ላይ ኖረው ይችላል። ምክንያቱም ምግብ ሁሉ የለውም፣ የሚበላው ይቸግረዋል። በአውቶቢስ መንገድ ላይ ሰው ሲያክም ኦፕሬሽን ሲያደርግ ምን ቆይቶ ረጅም ሰልፍ ተሰልፎ ታክሲ ከሌላው ሰው ጋር ተጋፍቶ ነው ቤቱ የሚደርሰው። ቤቱ ደርሶም የሚበላው የሚሳቀቅ ምን እበላለሁ ቤት ስደርስ ብሎ የሚጨነቅ፣ ደሞዝ ጨምሩልን መኖር አልቻልንም ዳቦ መብላት አልቻልንም ሲል ለምን ጠየቃችሁኝ ተብለው ታስረው ተገርፈው ተደብድበው ማስፈራሪያ ደርሶባቸው ደሞዝ ተቀተው ነው የወጡት። ለተራ ቲክቶከሮች በሚሊዮን ብር ነው የሚወጣው የአብይን ገጽታ ለመገንባት። ከዚህ በላይ የሀገር ሞት ከየት ይመጣል መሳይ?
የመጨረሻ ድሃ የምትላቸው ብዙ አፍሪካ ሀገሮች በወር ለአንድ ዶክተር እስከ 1500 ዩኤስ ዶላር ደሞዝ ይሰጣሉ። ኢትዮጵያ ውስጥ የዶክተሮች ደሞዝ 200 ዶላር አይዘልም። ያሬድ የትኛውን ጊዜ ዳታ እንደወሰድክ ካለ ከ100 ዶላር በታች ነው። ከ70 ምናልባት ትልቁ 70 ዶላር ነው። አሁን ኢኮኖሚው አድጓል እንደዚህ ብለናል እያለ የሚመጻደቅበት እየበለጸግን ነው እያለ የሚመጻደቅ ጠቅላይ ሚኒስትር የሚራቡ ዶክተሮች አንድ ሆስፒታል ውስጥ አንድ ዶክተር አንድ ወቅት ላይ አሁን ከኮቪድ በኋላ ተመልሶ ይመስለኛል ይሄ ችግር የጓንት ፔሸንት ሲመጣ ለህክምና ጓንት ከዛው ከሆስፒታሉ እንትን ግዛ ተብለ ነው የምትገዛው እንደ መድኃኒት ህክምና ለመጀመር ፔሸንቱ ይጻፍለታል ጓንት ሄደህ ገዝተና ተብሎ ከገጠር መተው ጓንት መግዣ የሌላቸውን ሰዎች ለማከሚያ ጓንት ስላልነበረን አለ በፌስታል ስስ ፌስታል እጃችን ላይ አጥልቀው ይሄ የሆነው ሌላ ቦታ እንዳይመስል አዲስ አበባ ውስጥ ትላልቅ ሆስፒታሎች ውስጥ እንየት ኦል ኦፍ ሰደን የሀገሪቷን መሬት እየተቀራመቱ ግማሾቹ በማንነት በምን እየተጠራሩ ትምህርት ያልዋጁ ለሀገር ምንም አይነት አበርክቶ የሌላቸው በያረቄ ቤቱ ሲፈነካከቱ የሚውሉ ጎረምሶች ከበርቴ ሚሊዮነር ሆነው የሀገሪቷን ሀብት እየዘረፉ ላገዛ ስርዓቱ አድማቂ ሆነው እሱን ነው ብልጽግና አርጋችሁ ቁጠሩልን የሚሉት እና ሪሊ የኢትዮጵያ ህዝብ ከዚህ በላይ ውርደት አንድ ህዝብ አገሩ ከሞተበት ያስተማራቸው ልጆቹ በዚህ ደረጃ ሞራላቸው ተነክቶ ከወደቁበት ከዚህ በኋላ ምን እንደሚጠብቅ ከዚህ በላይ እኮ ሞት የለም መሳይ ያሬድ በጣም ነው ማመሰግነው ብዙ ጉዳዮችን አንስተናል ያሬድ በጣም ነው ማመሰግነው እዝጌር ይስጥልኝ መሳይ ለአድማጮችህ እና ለክርስትና እምነት ተከታዮች በሙሉ እንኳን ለዳግማ ትንሣኤ ያደረሳችሁ እዝጌር ይስጥልኝ